አሁን ከዚህ ውስጥ እግዚአብሔርን እንደ ችሎታው የሚወዳለ። እንደ ችሎታው ማለት ምን ማለት መሰላችሁ? የተፈጥሮ ኃይሉ እስከሚያልቅ ድረስ ማለት። ለምሳሌ ምን ማለት መሰላችሁ? ቆሞ እየጸለየ እግዚአብሔርን በጸሎት ወደደው፣ በሙሉ ኃይሉ ወደደው የሚባለው የእግሩ ኃይል አልቆ እስኪሰበር ማለት። እንደዚህ አድርጋችሁ ታውቃላችሁ? አሁን ሰው ምን ይላል መሰላችሁ? ጾም ጸልይ፣ ቢያንስ የዕለቱን መዝሙረ ዳዊት ጸልይ ሲባል ምን ያህል ያው ሰው እንደ ችሎታው ነው የሚያመሰግነው። እንደ ችሎታው ነው። እኔ አይገርማችሁ? እንደ ችሎታው ነው ሲል ማለት ችሎታ አላችሁ እኮ ገና ችሎታችን ምን አለቀና ነው? ችሎታችን እኮ እየባከነ ነው እንጂ ችሎታ ሞልቶና። አሁን እስቲ እኔና እናንተ እስከ ነገ ጧት ብንቆም እግራችን ይሰበራል አይሰበር? ውዳሴ ማርያም እጮሃለሁ፣ ድንግል እናቴን እጠራለሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት ኃይለ ቃል ያው መዝሙረ ዳዊት ጥናት ከኔ ጋር እስከ መቼ እንደምንቀጥለው እግዚአብሔር ነው የሚያውቀው። ግን ቢሆንም የምንማረው አፈቅረከ እግዚኦ በኃይሌ፣ አቤቱ በኃይሌ እወድሃለሁ ይላል ቅዱስ ዳዊት። እግዚአብሔር አቤቱ በኃይሉ እወድሃለሁ፣ አፈቅረከ እግዚኦ በኃይሌ። ሶስተኛ ልድገምላችሁ፣ አፈቅረከ እግዚኦ በኃይሌ፣ አቤቱ በኃይሌ እወድሃለሁ። አማርኛው ዳዊት ግን አማርኛው መጽሐፍ ቅዱስ አቤቱ ጉልበቴ ሆይ እወድሃለሁ ይላል። ግን በኃይሌ የሚለው የተሻለ ትርጓሜ ነው። ግዙ በኃይሌ ነው የሚለው። አማርኛው ግን በኃይሌ የሚለው ሲተረጎም ከሚሰጠው ፍቺ አንዷን ነጠላ ብቻ ነው የተናገረ ማለት ነው። ስለዚህ አቤቱ ጉልበቴ ሆይ እወድሃለሁ ከሚለው ይልቅ አቤቱ በኃይሌ እወድሃለሁ ብሎ የተናገረውን ኃይለ ቃል መሰረት አድርገን እንማማራለን ማለት ነው። መዝሙር 17 ቁጥር 1 ይሄ የቅዱስ ዳዊት መዝሙር ቅዱስ ዳዊት በመጨረሻ ዘመኖቹ ከተናገራቸው መዝሙራት አንዱ ነው። በእድሜዎቹ መጨረሻ አካባቢ የተናገረው መንግስት ከተደላደለለት፣ ጠላት ከጠፋለት በኋላ፣ ሁሉም ጠላቶቹ ከጠፉለት በኋላ በሰላም እስራኤልን መምራት በጀመረበት ጊዜ የተናገረው ኃይለ ቃል ነው። እግዚአብሔርን ስላደረገለት ነገር ያመሰገነበት ነው። እግዚአብሔርን ጉልበቴ ሆይ እወድሃለሁ ያለ በጣም ከብዙ ጠላቶች አድኖት ነው። ስለምንድን ነው የምትወደው ብለን ብንጠይቀው እዚያው መልሱን ይመልስልናል። እግዚአብሔር ኃይሌ ወፀወኔ ወመስካዬ፣ እግዚአብሔር ኃይሌ ነው። እግዚአብሔር ኃይሌ ነው። ወፀወኔ፣ እግዚአብሔር አለቴ አምባዬ መጠጊያዬ ነው። ወመድኃኔ፣ ደግሞ የሚያድን አምባዬ ነው መዳኛዬም ነው ይላል ቅዱስ ዳዊት። እግዚአብሔር ኃይሌ ነው ሲል ብርታቴ ነው። ወፀወኔ ሲል ደግሞ በእግዚአብሔር ተከልሎ መከራ ማለፍ እንደሚቻል ሲናገር ነው። ወመድኃኔ ሲል የነፍስም የሥጋም መድኃኒት እግዚአብሔር እንዲሰጠው አረፍተ ነገር ብቻ ቅዱስ ዳዊት ከእግዚአብሔር ያገኘውን ጥበቃ ስንመረምር አንደኛ እግዚአብሔር አበርትቶታል፣ ሁለተኛ እግዚአብሔር ምን ሰጥቶታል? ጋርዶታል፣ ከልሎታል፣ ሶስተኛ ደግሞ አድኖታል። አድኖታል። እግዚአብሔር ኃይል የሆነው ነምር አንበሳ በጡጫ ብሎ ይገል ነበር ቅዱስ ዳዊት። ከኃይሉ የተነሳ በኃይሉ ነምር አንበሳ በጡጫ ብሎ ገሎ ነበረ። እንደገና ቅዱስ ዳዊት ጎልያድን የመሰለ 6 ክንድ ቁመት ያለው ብረት የለበሰ ሰው በጠጠር ወግቶ የሚገልበት ኃይል የነበረው ስለነበረ ይህ ኃይል የእግዚአብሔር በመሆኑ እግዚአብሔር ኃይሌ ነው፣ እግዚአብሔር ብዋጋ ጉልበቴ ነው ይላል። እግዚአብሔር ብዋጋ ጉልበቴ ነው፣
ኃያላኑ በተሰለፉበት ጦር በተደረደረበት ዳዊት መጣ ሲባል ሰራዊት ይሸበር ነበረ። ስለምን? የእግዚአብሔር ክንድ በላዩ ላይ ነበረችና። እና እግዚአብሔር ኃይሌ ነው። አንዱ ኃይል ጠላቶቹን ለማሸነፍ ነው። ሁለተኛው ለመታገስ ነው። ለመታገስ ኃይል ነበረው። ቅዱስ ዳዊት በጠላቶቹ ላይ ሶስት አይነት ኃይል ነበረው። ሶስት አይነት ኃይል ልበ አምላክ ቅዱስ ዳዊት በሚነሱበት ጠላቶቹ ላይ ሶስት አይነት ኃይል ነበረው። አንዱ ኃይሉ ጉልበት ነው። ሁለተኛው ኃይሉ ደግሞ ጸሎት ነው። ሶስተኛው ኃይሉ ትዕግስት ነበረ። እነዚህ የቅዱስ ዳዊት ኃይሎቹ ነበሩ። ኃይል አለው የሚባለው ሶስቱ የተካተቱለት ሰው ነው። ገሌ ኃያል ነው፣ ገሌ ብርቱ ነው የሚባለው እነዚህ ሶስቱን የቻለ ሰው ነው። ከጠላቶቹ የሚወረወርበትን ፍላጻ የመከተ በእግዚአብሔር ኃይል፣ እንደገና ደግሞ የጠላቶቹን የማይታይ ፍላጻ በጸሎት የመከተ፣ የጠላቶቹን የነገር ፍላጻ በትዕግስት የመከተ ሰው ነበር። ቅዱስ ዳዊት እንዲህ ያለ ኃይል ነበር። የጉልበት ኃይል፣ የጸሎት ኃይልና የትዕግስት ኃይል ማለት ነው። እነዚህ ከእግዚአብሔር ካልተሰጡ አይገኙ በእውነቱ ማለት ነው። የጉልበት ኃይል እንደነገርኳችሁ አንበሳውን፣ ነምሩን፣ ዳዊትን፣ ጎልያድን ሰራዊቱን ያሸነፈበት ጉልበት ነው። ይሄ የምን ኃይል ነው? የጉልበቱ ኃይል ነው። እግዚአብሔር ጉልበት ሰጥቶት። የጸሎቱ ኃይል ደግሞ የገዛ ልጁ ከቤተ መንግስት ገብቶ ባሰደደው ጊዜ አኬጦፌል የሚባል ክፉ መካሪ ቅዱስ ዳዊትን ለማጥፋት በመከረ ጊዜ ቅዱስ ዳዊት በዮርዳኖስ በረሃ ምድረ በዳ ዳር ሆኖ ኦ እግዚኦ እለው አለ ምክረ አኬጦፌል፣ አቤቱ የአኬጦፌልን ምክር አፍርስበት እያለ ይጸልይ ነበረ። ዳዊትን እንግደለው ተብሎ የተመከረውን ምክር አቤቱ የአኬጦፌልን ምክር አፍርስበት ይላል። አፍርስበት ሲል ቤተ መንግስቱ ሁሉ ቅዱስ ዳዊትን ክዶ የነበረ ሲሆን አንድ ሽማግሌ ግን ኩሲ የሚባል ሰው ተነስቶ የአኬጦፌልን ምክር አፍርሶለታል። ይሄ የቅዱስ ዳዊት የጸሎቱ ኃይል ነው። ጠላቶቹን በጸሎት ኃይል ይመክታቸው ነበር። ሲኖር ፊት ለፊት ሲገጥሙት በጉልበት ድል ይነሳቸው ነበረ። ሳይኖር በሚመክሩት ምክር ደግሞ በጸሎት ድል ይነሳቸው ነበረ። ፊት ለፊት ሲያገኛቸው ደግሞ በትዕግስት ድል ይነሳቸዋል። ለምሳሌ አንድ የሳኦል ዘመድ የነበረ ሳሚ ወልደ ጌራ የሚባል ሰው ቅዱስ ዳዊት በሚሰደድበት ጊዜ ሲያገኘው ይሄ የውሻ ሬሳ የመሰለ ብሎ ቅዱስ ዳዊትን ሰድቦታል። ሲሰድበው የእሱ ጋሻ ጃግሬዎች ምን ይላል ይሄ ምናምንቴ ንጉሱን ይሰድበዋል እንዴ? ልሂድና በአንድ ጊዜ ሳልደግም ሰይፉን አንድ ጊዜ ብቻ ልበለውና ቸብቸቦውን ቆርጬ ላምጣው ብለው ነበረ። ቅዱስ ዳዊት ግን እኔ ከእናንተ ጋር ምን አለኝ? ቀድሞ ስለሰራዋቸው ኃጢአቶቼ እግዚአብሔር እንዲሰድበኝ ፈቅዶለት ነው ብሎ ነበር። እግዚአብሔር እንዲሰድበኝ ፈቅዶለት ነው። እግዚአብሔር ስደበው ብሎታል፣ ዝም በሉት ብሎ ይሄንን ታግሶ ያለፈ ነበረ ቅዱስ ዳዊት። አሁን ሰው ጉልበት ቢኖረው ትዕግስት የለውም፣ ትዕግስት ቢኖረው ጉልበት የለውም። ይሄ ያለው ሰው ግን ቅዱስ ዳዊት ነበር እና አቤቱ በኃይሌ እወድሃለሁ፣ የጉልበት ኃይል፣ የጸሎት ኃይል፣ የትዕግስት ኃይል ስለሰጠኝ እወድሃለሁ አለ። ይህ ቀላል አይደለም። የጸሎት ኃይሉ የቅዱስ ዳዊት የጸሎቱ ኃይል ሌሊቱም ሙሉ ነበር የሚጸልየው። ሌሊቱም ሙሉ እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ፣ እግዚአብሔርን ሁልጊዜ አመሰግነዋለሁ፣ ምስጋናው ዘወትር ባፌ ነው፣ በ12ቱ በ7ቱ በ24ቱ ሰዓት ሁሉ አመሰግነዋለሁ ይል ነበረ ቅዱስ ዳዊት ማለት ነው። እይሁቦን ንዋ መላይንቴ ዓይኖቼ እንቅልፍን ወይ ድቃሰ ለቀራንብቴ ለሽፋሽፍቶችም ማንጎላቸትን ወይ እረፍተ ለመላትህየ ለጉንጮችም እረፍትን አልሰጣቸውም እስከ እረክብ መካኖ ለእግዚአብሔር ወማኅደሮ ለአምላከ ያዕቆብ፣ የእግዚአብሔርን ማደሪያውን የያዕቆብን አምላክ ማደሪያ እስከማገኝ ድረስ
ለዓይኖቼ እንቅልፍን፣ ለሽፋሽፍቶቼ ማንጎላቸትን፣ ለጉንጮቼም ረፍትን አልሰጣቸውም ይል ነበረ። እንዲህ ብሎ ሌሊቱም ሙሉ ወሐጽብ ኩሎ ሌሊት አራቴ ወበአንብዕ አርሐስኩ ምስካቤ፣ ሌሊቱም ሙሉ አልጋዬን በንባ አርሰዋለሁ አጥበዋለሁ ይላል ቅዱስ ዳዊት። ከእግዚአብሔር ፍቅር የተነሳ ሲጠጣ እንኳን ከሚጠጣው ጽዋ ላይ እንባውን እያንጠበጠበ ይጠጣ ነበረ። እንባውን መልሶ ሲሳዬ ኮነኒ አንብዕየ ብሏል። እሱም ራሱ እንባዬ ምግብ ሆነኝ፣ እንባዬ መጠጥ ሆነኝ። አንዱ እንባውን አብሮ ስለሚጠጣው ነው። ምስጢሩ ግን የእንባዬ ዋጋ ሲሳይ ሆነኝ ማለት ነው። አልቅሼ ጸጋ አገኘሁ ማለት ነው። ስለዚህ ቅዱስ ዳዊት እንዲህ ያለ የጸሎት ኃይል ነበረው። ጸልዮ የጠላት ምክር የሚያፈርስ ጸልዮ ጠላትን የሚያፈርስ ከእግዚአብሔር ጋር የሚገናኝ ጸሎት ነበረው። ይህ የጸሎት ኃይል ይባላል። የትዕግስት ኃይል ደግሞ ጠላትን በእጅ አግኝቶ ማለፍ፣ ጉልበት እያለ ማለፍ ነው። ጉልበት ደግሞ የጉልበት ኃይል የሚባለው ያለ መሳሪያ ያለ ሰራዊት ማለፍ ነው። ለይግቡ ድኅሬሆሙ ጸላእቴ ፈድፋደ ፍጡነ፣ ጠላቶቼ ወደኋላ ፈጥነው ይመለሱ አድሯነስ አድጓነስ ይሁኑ ብሎ ሲጸልይ የቅዱስ ዳዊት ጠላቶች ቅዱስ ዳዊት እንደ ብሆር እየዘለለ ኃይል ተጨምሮለት መንገድ ሲጨምር እነ ሳኦል ዳዊትን እየፈለጉ ወደኋላ ይሄዱ ነበር። እዚያው ይረግጣሉ። መንገድ ጠፍቷቸው ዳዊትን አላያችሁም እያሉ መንገድ ጠፍቷቸው ወደኋላ እንዲወዱ ያደርጋቸው ነበር እግዚአብሔር። ይሄ የጸሎቱ ኃይል ነው። ትዕግስት የሚባለው ደግሞ ጠላትን ማለፍ ነው። ስለዚህ በእንዲህ ያለ ኃይል እወድሃለሁ ማለት ነው። በእንዲህ ያለ ኃይል እወድሃለሁ፣ አቤቱ እወድሃለሁ። አንድም ምን አባቶቻችን ምን ይሉታል? አቤቱ በኃይሌ እወድሃለሁ የሚለውን ሲተረጉሙት ምን ማለት ነው? እንዳደረክልኝ ኃይል መጠን ማለት ነው። እንዳደረክልኝ ኃይል መጠን እወድሃለሁ። ያደረክልኝ ኃይል እጅግ ብዙ ነው። በተፈጥሮ በጥንተ ተፈጥሮ ወይም ደግሞ በንጽሐ ጠባይ በሰውነቱ ያደረገለት ኃይል አለ። ሰው ኢምንት ነው። ተዘከር እግዚኦ ከመ መሬት ንሕነ ሰብእሰ ከመ ሳይል መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ ብሎ እንደተናገረ ሰው አፈርና ትቢያ ነው። ሰው ከንቱ ነገርን ይመስላል። ሰብእሰ ከንቶ ይመስል ወመዋዕሊሁኒ ከመ ጽላሎት ይሃልፍ። ሰው ከንቱ ዕፀ ከንቱን ይመስላል፣ ዕፅ ከንቱን ይመስላል ይላል። ሰው አፈር ነው ይላል። አፈር ኃይል አግኝቶ ይዋጋል። አፈር ኃይል አግኝቶ ይናገራል፣ ያመሰግናል፣ ያመሰጥራል፣ ይተረጉማል፣ ኃይልን ያደርጋል። በጥንተ ተፈጥሮ ያደረገለትን ኃይል እያደረገ እያነሳ ያመሰግናል። እንዳደረክልኝ መጠን አመሰግናለሁ። በጥንተ ተፈጥሮ ኢምንት ስሆን ከወንድሞቼ ይልቅ ከፍ ስላደረግከኝ ይላል። ንዑስ አነ እምኀውየ ይላል እሱ ራሱ። ከወንድሞቼ ይልቅ የተናቅኩ ታናሽ ነኝ፣ በቁመትም በእድሜም በእውቀትም የተናቅኩ ነኝ፣ በክብርም ያነስኩ ነኝ። ወወሬዛ በቤተ አቡየ በአባቴን ቤትም ትንሽ ብላቴና ነኝ ብሎ ይናገራል። ወሬዛ በቤተ አቡየ ወርኢ አባጋ አቡየ የአባቴን በጎች እጠብቃለሁ። እደውዬ ይገብር መሰንቆ በግ እየጠበቅኩ እጆቼ ተመልከቱ፣ እጆቼ መዝሙርን ይዘምራሉ። አጻብ ያስተዋድዳ መዝሙረ እጣቶችም በገና ከመደርደር በቀር ጦርነትን የሚያውቁ አይደሉም ይላል። ተመልከቱ። ከዚያ ምን ያለ አው የሰሰናያን ወልሂቃን ወንድሞቼ ያማሩ ታላላቆች ናቸው። ወይ ሰምረ ቦሙ እግዚአብሔር ግን በእነሱ ደስ አልተሰኘም። ወነሳአኒ እማባጋ አቡየ ከአባቴ በጎች ከፍ አደረገኝ። ወቀባአኒ ቅባ ቅዱሰ ቅዱስ ቅባትንም ቀባኝ አከበረኝ ይላል። አንዱ ኃይል ይሄ ነው። እግዚአብሔር እንዳደረክልኝ ኃይል ይላል። በግ ጠባቂን በሰራዊት ከሚዋጉ በመልክ ካማሩ በእውቀት ከደመቁ ይልቅ ከፍ አድርጎ የሚሾም ኃይልን ለመንግስት አብቅተኸኛልና አመሰግንሃለሁ ይላል። አንዱን ኃይል ደግሞ ምን ይለዋል? ወቀባኒ ቅባ ቅዱሰ ወወፃይኩ ለተህዝወቱ ለህዝብ ነኪር ከእስራኤል የተለየ በእምነትም በዘርም የተለየ ጎልያድን ልይዘው ወጣው።
ወረገመኒ በአማልክቲሁ ርኩሳን በረከሱ አማልክቶቹ ረገመኝ። ወአንሰ ነሳይኩ ሰለስተ አይባነ ውስተ ፈለግ እኔ ግን ከወንዙ 3 ጠጠሮችን አነሳው። ወወጸፍክዎ ዲመ ፍጽሙ ያን ጊዜ ግንባሩን መታወት አሚሃ ወድቀ በኃይለ እግዚአብሔር ያን ጊዜ በእግዚአብሔር ኃይል ተንኮታኮተ ወደቀ። ወአንሰ ነሳይኩ ዘምላይሌው ሰይፈ እኔም ከሱ ላይ ሰይፍን አንስቼ ወመተልኩ ርሶ ለጎልያድ የጎልያድን ራስ ቆረጥኩት። ዋሰሰልኩ ጽለተም ደቂቀ እስራኤል ከእስራኤልም ስድብን አራኩኝ ብሎ ይናገራል። ይህ ኃይሉ ነው። የሹመት ኃይል ነበረው። የፈውስ ኃይል ነበረው። እንደሰማችሁት ማለት ነው። የፈውስ ኃይል ነበረው። እንደገና ደግሞ ተዋግቶ ድል የሚነሳበት ኃይል ነበረው። እንዲህ አድርጎለታልና አቤቱ ጉልበቴ ሆይ በኃይሌ እወድሃለሁ እንዳደረክልኝ መጠን ያልተገባኝን ከታናሽነቴ አንስተ ለዚህ አብቅተኛልና እንዳደረክልኝ መጠን አመሰግንሃለሁ ይላል ቅዱስ ዳዊት። ሁለተኛውን ትርጉሙ ሲተረጉሙት አባቶቻችን በኃይሌ እወድሃለሁ ማለት እንደ ችሎታዬ መጠን እወድሃለሁ ማለት እንደ ችሎታዬ መጠን አንደኛው ባደረክልኝ መጠን ማለት ነው። አሁን ሁሉ አድርገህልኝ ቅዱስ ዳዊት አንተን ባልወድህ ምን እባላለሁ? እኔ ከበግ ጠባቂነት አንስተ ለሹመት ብረት የለበሰውን በጠጠር እንድጥለው አድርገኸኝ፣ ጠላቴ ሳኦል በጦር ሊወጋይ ሲል ጦሩ ከግንብ ላይ አርፎ እንድድን አድርገኸኝ፣ የገዛ ልጄ ጠላት ሆኖ ቢነሳብኝ ጠላት ሆኖ የተነሳብኝን አቤሴሎምን በገዛ ፀጉሩ በጫካ ተንጠልጥሎ እንዲሞት አድርገህ እኔን አድነኸኝ። ይህን ሁሉ አድርገህልኝ እንዴት በኃይል ያልወድህም? እንዳደረክልኝ መጠን እወድሃለሁ። ሰው እግዚአብሔር ለመውደድ መጀመሪያ እግዚአብሔር ያደረገለትን ማወቅ አለበት። እግዚአብሔር ያደረገለትን የማያውቅ ሰው እግዚአብሔርን መውደድ አይችልም። እግዚአብሔር በጥንተ ተፈጥሮ በአርአያው በአምሳሉ ፈጥሮናል። የምናያቸውን ጠላቶቻችንን ልብ ሰጥቶ ጠብቆናል። የማይመለሱትን በሞት በበሽታ ቀጥቶ አሳልፎናል። ከማናውቃቸው ጠላቶቻችንም ጭምር ጠብቆናል እግዚአብሔር። ከዚያ በኋላ ደግሞ ከረቂቃን ጠላቶቻችን ከአጋንንት ጠብቆናል። ስጋችንን ለብሶ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ባህሪያችን ባህሪ አድርጎ በዚህ ዓለም ቸር መሐሪ ሲሆን ነውና 3 ዓመት ከ3 ወር በጠባብ ደረት በአጭር ቁመት ተወስኖ እንደ ሰው ተርቦ እንደ ሰው ተጠምቶ እንደ ሰው እንዳላዋቂ ጠይቆ ደክሞ ወስቶ ወጥቶ ወርዶ ለዓለም ሁሉ መጠለያ ሲሆን ቤት እንደሌለው በብርድ በዋሻ አድሮ 33 ዓመት አስተምሮ ትምህርቱን አስረድቶ ሲጨርስ በማይከለ ምድር ለድነት ዓለም ተሰቅሎ ስጋውን ቆርሶ ደሙን አፍሶ የገዛ ስጋውን ብሉ የገዛ ደሙን ጠጡ ብሎ ስለሰጠ እንደዚህ ያለ ማን አለ? መኑ ይመስለከ ምና ማልክት እግዚኦ፣ ከአማልክት እንዳንተ ያለ ማን ነው ተብሎ የሚመሰገን እግዚአብሔር ነው። እግዚአብሔር ብዙ ጊዜ ሰው በእግዚአብሔር የማይደሰትበት ምክንያት እግዚአብሔር አደረገልኝ የሚመስለው እሱ ቆጥሮ ሰፍሮ ለእግዚአብሔር ያቀረበው ጥያቄ ሲመለስለት ስለሆነ ይሄን አርግልኝ ይሄን አርግልኝ ይሄን አርግልኝ ብሎ ጠይቆ ያ ሲመለስለት እግዚአብሔር ይወደኛል። እግዚአብሔር ግን የሚጠቅመንን መከራ እየሰጠ የማይጠቅመንን ምቾትም ደግሞ እየቆነጠጠ እያራቀ የሚጠቅመንን ጸጋም እየሰጠ የማይጠቅመንን ጸጋም እየከለከለ በማኖሩ እግዚአብሔር ይህን ሁሉ ስላደረክልኝ አመሰግንሃለሁ ይባላል። እግዚአብሔር የሚወደደው ደግሞ እንደ ችሎታ መጠን ነው። እስኪ እንደ ችሎታ መጠን በሉ። አሁን እናንተ እግዚአብሔር የምትወዱት እንደምናችሁ መጠን ነው። አቤት እንደምን አላችሁኝ? እንደ ችሎታ መጠን አይደል? አዎ፣ በጣም ግሩም። ይሄ ድፍረት ነው በእውነቱ ማለት ነው። አሁን ከዚህ ውስጥ እግዚአብሔርን እንደ ችሎታው የሚወዳለ። እንደ ችሎታው ማለት ምን ማለት መሰላችሁ? የተፈጥሮ ኃይሉ እስከሚያልቅ ድረስ ማለት ነው። ለምሳሌ ምን ማለት መሰላችሁ? ቁሞ እየጸለየ እግዚአብሔርን በጸሎት ወደደው፣ በሙሉ ኃይሉ ወደደው የሚባለው የእግሩ ኃይል አልቆ እስኪሰበር ማለት። እንደዚህ አድርጋችሁ ታውቃላችሁ?
ለዚያ ከሆነ እናንተን ታቦት ቀርጸን በዓል እናከብርላችኋለን ማለት እንደ አቡነ ተክለ ሃይማኖት ነው። በፍጹም ኃይል የወደዱ ቅዱስ ዳዊት አባ ተክለ ሃይማኖት ቅዱስ አባታችን እሳቸው ናቸው። እሳቸውን የመሰሉት ማለት በሙሉ ኃይላቸው ምን ማለት ነው? እግራቸውን ሙሉ ኃይሉን ጨርሶ እግራቸው በቃኝ መቆም አልችልም ብሎ እስኪሰበር ነው። ይሄ ነው እግዚአብሔርን በፍጹም ኃይል ውደደው የሚባለው ነው። አሁን እኛ አቅደን ከዚህ በላይ አልችልም ብለን ነው የምንተወው እንጂ እግራችን ስለማይችል አይደለም የምንቆመው። ከዚህ በኋላ እርቦኛል ብለን ነው እንጂ የምንበላው ከዚያ በኋላ መቆየት ስለማንችል አይደለም የምንበላው። ራሳችን አቅደን ነው የምንተወው። በፍጹም ኃይል ግን የሚባለው የተፈጥሮ ኃይል እስከሚያልቅ ጌታ ራሱ ምን ብሏል? ወኃይልሰ በደዌ ይሐልቅ። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ሲናገር ኃይለ ሥጋ ቀድሞም የተፈጠረ በደዌ ያልቅ ነው ብሎ ኃይለ ሥጋ በደዌ ያልቃል። እንደ ቅዱስ ጳውሎስ ሥጋ እንደ አባ ሙሴ ጸሊም ሥጋ ዛሬ ሰኔ 24 አባ ሙሴ ጸሊም ዓመታዊ መታሰቢያው ነው ረፍቱ። አባ ሙሴ ጸሊም ሥጋው እስኪያልቅ ድረስ በእሳት የተለበለበ ግንድ እስከሚመስል ድረስ በደዌ እየተሰቃየ እግዚአብሔርን ያመሰግን ነበረ። ትሩፋት ይሰራ ነበረ። ሥጋው ያን ያህል እግሩ ታሞ ሰውነቱ በደዌ ተይዞ እየዞረ ለመነኮሳቱ በገዳሙ ውስጥ ውሃ እየቀዳ ሌሊቱን ሙሉ ያስቀምጥላቸው ነበር። እግዚአብሔርን በፍጹም ኃይል ውደደው ማለት ይሄ ነው። ችሎታ እስኪያልቅ ማለት ነው። አሁን ሰው ምን ይላል መሰላችሁ? ጾም፣ ጸልይ፣ ቢያንስ የዕለቱን መዝሙረ ዳዊት ጸልይ ሲባል ምን ያህል ያው ሰው እንደ ችሎታው ነው የሚያመሰግነው። እንደ ችሎታው ነው። እኔ አይገርማችሁ? እንደ ችሎታው ነው ሲል ማለት ችሎታ አላችሁ እኮ ገና ችሎታችን ምን አለቀና ነው? ችሎታችን እኮ እየባከነ ነው እንጂ ችሎታ ሞልቶና። አሁን እስቲ እኔና እናንተ እስከ ነገ ጧት ብንቆም እግራችን ይሰበራል አይሰበር? አይሰበርም። ያ እስኪያልቅ ነው። ያ እስኪያልቅ ሆዳችን በቃ ካልበላው ብሎ እስኪሞት ድረስ እስኪደርቅ ድረስ ነው። ለዚያ ነው የተፈጠርነው ማለት። ኃይለ ሥጋ ሲያልቅ ኃይለ መንፈሳዊ ይሰጠዋል። ቅዱስ ጳውሎስ እንዲህና አንደኛ ቆሮንቶስ ምዕራፍ 11 ላይ ሲናገር ወለመ ኮነነ ርእሰነ እሚተኮነነ፣ እኛ በራሳችን ላይ ብንፈርድ ኖሮ እግዚአብሔር በእኛ ላይ ባልፈረደ ነበር። እኛ በራሳችን ላይ ብንፈርድ ኖሮ እግዚአብሔር በእኛ ላይ ባልፈረደ ነበር። እኛ በራሳችን ላይ ብንፈርድ ምን ማለት ነው? በአካላችን ላይ ብንፈርድበት ነው። ኃይሉን እንዲጠቀም ብንፈርድበትና ገስጸን ብናስገዛው ናግርሮ ለሥጋነ ይላል ቅዱስ ያሬድ በጾመ ድጓው ሲናገር፣ ሥጋችንን እናስገዛው ይገዛ ለእግዚአብሔር ብናደርገው ኑሮ ከፍርድ እናመልጣለን። ከዚያ ከቅድስና ማዕርጋት አንዱ ኩነኔ የሚባል አለ። ኩነኔ የሚባለው ሰው በገዛ ሥጋው ላይ የሚፈርደው ፍርድ ነው። አልጠጣም እንደ አቡነ ተክለ ሃይማኖት ቅጠሉን ሄደው ይቆረጥሳሉ፣ ያን ሊበሉ ወደ አፋቸው ያቀርባሉ። ሥጋቸው አይምሯቸው እንደሚመር ሲነግራቸው ከፈቀሽ ወለም መፈቀድኪ ብሊ ወማኮ እድይ፣ የሚጣፍጥሽ ከሆነ ብይ፣ ይመረኛል ካልሽ ተይ ይላሉ ማለት። ይሄ በገዛ ሥጋ ላይ መፍረድ ማለት። አንድ መነኩሴ እመቤታችን ካላሳየኝ አልቀመጥም ብሎ 7 ዓመት በአንድ እግሩ ይቆማል። ይሄ በፍጹም ኃይል የሚባለው ይሄ ነው። ኃይለ ሥጋ አልቆ በኃይለ መንፈስ ከሚሄድ ሩፀተ ቀሊል የሚሰጠው እሱ ነው። ኃይለ ሥጋውን ያልጨረሰ ሰው ኃይለ መንፈስ አያድርበትም። አሁንም ቢሆን ተመልከቱ፣ አሁንም ቢሆን በኃይለ ሥጋ የሚኖር ሰው የፈለገ ታምር ቢያደርግ የሚኖረው በኃይለ ሥጋ። አሁን አንድ ሰው እንደኔ ግጥም አድርጎ እየበላ ግጥም አድርጎ እየጠጣ ተኝቶ እያደረ ብድግ ብሎ እኔ እኮ እንደ አቡነ ተክለ ሃይማኖት በነፋስ እሄዳለሁ ብል ውሸት ነው። የእግሩ ኃይል ሳያልቅ ምን ሊያደርግልን ነው ነፋስ? እንዴት ታምር እኮ ማጌጫ አይደለም። ነፋስ እኮ የተሰጣቸው የእግር ኃይል ጨርሰው እግራቸውን ፈጽሞ ለእግዚአብሔር ተገዝቶ ኃይሉ ሲያልቅ ሩፀ ቀሊል ይሰጣቸውና በነፋስ ፍጥነት እንዲሄዱ ይደረጋሉ ማለት ነው። ከተፈጥሮ ሕግ በላይ ይሆናሉ። የመሬት ስበት እንኳን አትቋቋማቸውም። በዚህ በህዋው ላይ ይረማመዳሉ። በደመናዎች ይከረከራሉ፣ በክንፍ ይበራሉ፣ በመብረቅ ተጭነው ይጓዛሉ ማለት ነው። ኃይለ እግዚአብሔር ሲያድርባቸው ማለት ከዚህ ዓለም ነፃ ይወጣሉ ማለት ነው። ከዚህ ዓለም ነፃ ይወጣሉ። እኛ ምንድን አላችሁ ተመልከቱ። ሶበሰ እምዓለም አንትሙ ማፍቀረክሙ ዓለም፣ ከዓለም ብትሆኑ ኑሮ ዓለም ይወዳችሁ ነበረ።
ነገር ግን ተመልከቱ፣ ወእንተዚህ ጸላክሙ ዓለም እስመ ይኮንክሙ እምዓለም፣ ከዓለም አይደላችሁምና ዓለም አይወዳችሁም። እናንተ ከዓለም ውጭ ናችሁ አለ ያላቸው ሐዋርያትን ከዓለም ውጭ ነው። በኃይለ ሥጋ ከመጠቀም ነፃ የወጣ ሰው። እንደዚህ የሆኑ አባቶቻችን በኃይል እግዚአብሔርን የወደዱ ይባላል። እስቲ በኃይል እግዚአብሔርን የወደዱ በሉ። ቅድስት ክርስቶስ ሰምራ በኃይሏ ሙሉ ኃይሏ እስኪያልቅ ነው እግዚአብሔርን የወደደችው። 12 ዓመት ባህር ውስጥ ስትጸልይ ኃይሏ አልቆ ሥጋ አቅሙን ሁሉ ጨርሶ በአጥንቶቿ መካከል አሳ እስኪመላለሱ ድረስ ማለት ይሄ ነው። በኃይል እግዚአብሔር እንደ ችሎታዬ እወድሃለሁ ማለት ይሄ ነው። ይሄንም እንኳን ደግሞ ተመልከቱ፣ እንደ ችሎታዬ ቅዱስ ዳዊት እንዲህ ያለውን ሌሊቱን ሙሉ ሳይተኙ ማደርን ሥጋን በሙሉ ለእግዚአብሔር ማስገዛትን እንደ ችሎታዬ ያለው ምንድን ነው ብትሉ፣ ይህም ቢሆን በአንተ ዘንድ ምንም ነው ማለቱ። ይህም እንኳ ቢሆን በአንተ ዘንድ ምንም ነው። ታውቃላችሁ፣ የማቴዎስ ወንጌል ምዕራፍ 10 ላይ አንድ ወንጌል ሲነበብ እናውቃለን አይደለም? ዘወሃበ ጽዋ ማይ ቆሪር ለአሐዱ እምሉ ንዑሳን በስመ ረድእየ አማን እብለክሙ ኢያሐጉል እሴቶ፣ በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ ዋጋውን አያጣም ይላል አይደል? ቀዝቃዛ ውሃ እና እነ ቅዱስ ቄርሎስ ቀዝቃዛ ውሃ ያለው ክርስቶስ ምንድን ነው ይሉና፣ ቀዝቃዛ ውሃ ማለት በዝክር ስለ ገብርኤል፣ ስለ ተክለ ሃይማኖት፣ ስለ ገብረ መንፈስ ቅዱስ ብሎ በውሃ ቀዝቃዛ ውሃ የዘከረ ነው። ሁለተኛውን ትርጉሙ ሲተረጉም ግን በእኔ ስም ጳውሎስን እመስላለሁ፣ በስመ ረድኤ ጳውሎስን መምሰል እፈልጋለሁ፣ ጴጥሮስን መስዬ ክርስቶስን ማገልገል እፈልጋለሁ ብሎ አካሉን ለመከራ የሰጠ ሰው የእነሱን ዋጋ ይሰጣል። ስለዚህ ቀዝቃዛ ውሃ ተብሎ የተጠራ የሰው ልጆች አካል ነው በሰማዕትነት የሚሞተው። እንዴት የሰው ልጆች አካላቸውን ዓይናቸውን ለፍርሃት ደረታቸውን ለውጋት ሰጥተው እግራቸውን ለሰንሰለት ለእግር ብረት ሰጥተው እጃቸውን ለሰንሰለት ሰጥተው እንዴት የሰው ልጆች ሥጋ ለክርስቶስ ተብሎ በእሳት ተቃጥሎ በድንጋይ ተወግሮ ሲሞት እንዴት ቀዝቃዛ ውሃ ይባላል ቢሉ ይህን ሲተረጉም ምን ይላሉ መሰላችሁ? በእግዚአብሔር ዘንድ የሰው እንኳን ገንዘቡ አካሉ እንኳን ቀዝቃዛ ውሃ ነው። በእግዚአብሔር ዘንድ ለእግዚአብሔር እንኳን ገንዘብ ዓይንን መስጠት እንኳን ከቀዝቃዛ ውሃ የበለጠ ክብር የለውም። ያም እንኳ ቢሆን የእግዚአብሔር ቸርነቱ ነው የሚደነቅ እንጂ ሰው ሊደነቅ አይችልም ብለው ሲናገሩ ነው። ሰጥተን አካል የሰጠ ያህል ክብር ይሰማናል ማለት። ያም ተደጋግሞ እንዲነገርልን እንፈልጋለን፣ እንድንደነቅበት እንፈልጋለን። ይሄ ብቻ አይደለም፣ በዚህ አኩርፈን ከቤተ ክርስቲያን ይሸሻል። የእኔ ክብር አልተነገርልኝም ተብሎ ማለት ነው። እኔ ክብር ነኝ፣ እናንተ ማን ሆናችሁና ነው እኛን የምትወቅሱን? እየተመጻደቀ ከቤተ ክርስቲያን የሚጠፋ ሰው በጣም ብዙ ሰው ነው። የእግዚአብሔር ክብር ቀርቶ የነሱ ክብር 24 ሰዓት የሚነገርላቸው ሰዎች በጣም ብዙ ናቸው። አንዳንዶቹ በምንኩስና፣ አንዳንዶቹ በቤትውና፣ አንዳንዶቹ በምዕመንነት፣ ሁሉም እንደ አቅሙ ክብር ይፈልጋል። ሁሉም ማለት ነው። እገሌ በዚህ ቤተ ክርስቲያን በጣም ዋነኛ ባለሟል ነው፣ እገሌ የዚህ ቤተ ክርስቲያን ዋነኛ ክንድ ነው ተብሎ በቃ እየተመጻደቀ ግን ዘራዝርቱ ሁሉ እስከ 7 ትውልዳቸው ቤተ ክርስቲያን ሲደግፉ የኖሩ ናቸው እንድንባል እንፈልጋለን። ግን ያም ቢሆን እንኳን ቀዝቃዛ ውሃ ነው። ዓይን መስጠት እንኳን እጅ እግር ቆርጦ መስጠት እንኳን ለእግዚአብሔር ቀዝቃዛ ውሃ ሆነ። እግዚአብሔር ለእኛ ካደረገው ነገር ምንት ብከ ዘይነሳይከም ካልከ ወምንት ብከ ዘይኮነ ውበ ለከ፣ ያደረግከው ትልቅ ነገር ቢኖርህ እንኳን ያንተ የሆነ ምን አለ? በዓይንህ መልካም ብታደርግ ዓይንህ ራሱ ያንተ አይደለም። በእግርህ መልካም ብታደርግ እግርህ ያንተ አይደለም። በእጅህ መልካም ብታደርግ እጅህ ያንተ አይደለም። በእውቀትህ ብታደርግ እውቀትህ ያንተ አይደለም፣ ተምረኸው ነው። ተምረህ ብቻ አይደለም፣ መምህሩም የእግዚአብሔር ነው፣ አይምሮህም የእግዚአብሔር ነው። ልብ ብላችሁ ስሙ። ያጠናንበት አይምሮም የእግዚአብሔር ነው፣ ያስተማረን መምህርም የፈጠረው እግዚአብሔር ነው። ስለዚህ ያልተቀበልከው ምን አለ? አንተ ራስህ ያመጣኸው ከሌላ ያላገኘው ምን አለ? ምንም። ታዲያ ምንድን ነው? ሰው ሆይ ምን ትሉት? ተመልከቱ። ትትዋሰው እጓለ እመሕያው፣ ሰው ሆይ እግዚአብሔርን ትከራከረው ዘንድ ምንድነህ አንተ? ሸክላ ሰሪውን ለምን እንዲህ አድርገህ ትሰራኛለህ ይለዋልን?
እግዚአብሔርን ትከራከረው ዘንድ ሰው ወይ ምንድነህ ብሎ ይነገር። ያልተቀበልከው ምን አለ? የራሴ የሆነስ ምን አለ ብሎ ይነገር። እንደ ችሎታዬ መጠን አመሰግንሃለሁ እና ከዛሬ ጀምሮ እንደ ችሎታዬ መጠን አመሰግንሃለሁ አይባልም። አንዳንድ ሰው ዝም ብሎ የገጠር መርጌታና ቄስ እንዲህ ይላል። አንድ ነው ያልኩት። ሰው ሲዘፍን የጥምቀት ሲዘፍን ሰብህወ በክህሎቱ ነው። ያው እንግዲህ ሰብህወ በክህሎቱ ነው። እንግዲህ ምዕመናንም በክህሎቱ ይላል ዝም ብሎ ማለት ነው። ጌታ ይዋ በክህሎቱ የሚለው ራሱን የቻለ ትርጉም ነው ያለው። ያው እንግዲህ ሰብህወ በክህሎቱ ነው ምዕመናን፣ እናንተም በዘፈኑ እንደዚህ የሚባል ነገር የለም። በክህሎቱ ማለት እግዚአብሔርን እንደ ካህሊነቱ መጠን አመስግኑት ነው። ደግሞ ሙሉ ኃይላችሁን ተጠቅማችሁ አመስግኑት ማለት ነው እንጂ ዘፈን ስለምትችል በዘፈንም እግዚአብሔርን አመስግነው መግደል የሚችልም እኮ አለ እንዴ። ሰው በየችሎታው ያመስግን ሲባል በመግደልም ሊያመሰግን ነው እንዴ? አይደለም። ሰው በየችሎታው ያመስግን ማለት ሌላ ነው። በየችሎታው ያመስግን ማለት ምን ማለት ነው? አቅሙን ለእግዚአብሔር ያውለው። አቅሙን ተመልከቱ። አሁን አንድ ሰው በምን ይፈረድበት? ድሃ ሊሆን ይችላል። ድሃ ሆኖ የሚመጸውተው ገንዘብ ላይኖረው ይችላል። ግን ሙሉ ኃይሉ ለእግዚአብሔር መስጠት ይችላል። እግዚአብሔር እንዴት ብሎ እንደሚጠይቀው ልንገራችሁ። አልብከኑ ጠፈር ለሃይድሮ ነግድ፣ ቢያንስ እንግዳ ለማሳደር ጠማማ ጎጆ የለህም ወይ? የምታበለው የምታጠጣው ላይኖር ይችላል። ጠማማ ጎጆ የለህም? አልብከኑ እግር ለሐውጾ ድውይ፣ በሽተኛ ለመጠየቅ ቢያንስ እግር የለህም ወይ? አልብከኑ ጽዋ ማይ ቆሪን ላስቴወ ጽሙ፣ የተጠማ ለማጠጣት ቢያንስ ውሃ የለህም ወይ? ሰው ሙሉ ኃይሉን ለእግዚአብሔር መስጠቱን እግዚአብሔር ሰዎች አትረፍርፈው በሚሰጡት ስጦታ አይደለም የሚደሰተው። ስጦታን የሚቀበለው እግዚአብሔር በልባቸው ላለው የእግዚአብሔር ፍቅር ነው እና አክብሮት ነው። ለእግዚአብሔር የሚሰጡትን ዋጋ ነው እንጂ የሚያየው ነገሩ መብዛቱን አለ የሚመለከተው ማለት እንደ ሰው ማለት ነው። ሰው አይታችሁታል። በባል እገሌ 500 ብር ሰጥቷል። ቀስ አድርጎ ጨብ 50 ሺህ ብር ሟቅ ጨብ። ይሄ የሰው ሰውኛው ነው። ይሄ የሰው ሰውኛው። እግዚአብሔር ግን 50 ሺህ ብሩን በሙሉ ዜሮ ሊያደርገው ይችላል። ተሰርቆ የመጣ ከሆነ ማለት ነው። ተሰርቆ የመጣ ከሆነ ወንድሙን በድሎ ያመጣ ከሆነ ሰርቆ ግማሹን ለእግዚአብሔር ቢያመጣ ወንድሙን በሐሰት ከሱ አሳስሮ ለእግዚአብሔር 50 ሺህ ብር 20 ሺህ ብር ስለት ቢያመጣ እንዲህ ያለውን እግዚአብሔር አይቀበል። ይሄ ብቻ አይደለም፣ አይስረቅም፣ የሰው ገንዘብም አይውረስ። ወንድሙን አስቀይሞ አልታረቅም ብሎ የወርቅ ቤተክርስቲያን ቢሰራ እንኳን አይቀበለው። የወርቅ ሰምታችሁ ምንድን ነው የሚለው ጌታ? ለእግዚአብሔር ቤት መስዋዕት ይዘህ መጥተህ ከቤተ እግዚአብሔር ደጅ ስትደርስ ወንድምህን እንዳስቀየምክ ትዝ ቢልህ መስዋዕቱን አስቀምጠህ ሄደህ ወንድምህን ይቅር ብለህ መጥተህ መልሰህ መስዋዕቱን አቅርብ ይላል። የሚቀድመው ምንድን ነው? መስዋዕተ ተመልከቱ፣ ምጽዋተ አበድር መስዋዕት። ከመስዋዕት ይልቅ ፍቅርን፣ ምጽዋትን፣ ሰላምን እወዳለሁ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ከምጽዋት ከገንዘብ መስጠት ይልቅ ሰላምን እና ፍቅርን አስፈልጦ ይወዳል። ጠራት ጸላይከ ለመርህበ አብልኦ ወለመጸማ አስትዮ ወዘንተ ገቢረከ አፋመ እሳት ታስተጋብበ ላዕሌሁ። ጠላት ቢራብ አብላው፣ ቢጠማ አጠጣው። ይህን ያደረክ እንደሆነ በላዩ ላይ የእሳት ፍም ትከምርበታለህ ማለት የፍቅር ፍም ትከምርበታለህ፣ ባይመለስ የገሃነም ፍም ትከምርበታለህ ማለት ነው። ይሄ ነው የስጦታዎች ሁሉ ምንጭ ልብ ነው ማለት ነው። የሕይወት መውጫ ከእርሱ ነውና አጥብቀህ ልብህን ጠብቅ ይላል መጽሐፍ። የሕይወት መውጫ ከእርሱ ነውና አጥብቀህ ልብህን ጠብቅ። ስጦታ ከልብ እንጂ ከእጅ አይደለም። ከእጅ የሚሰጥ ሰው ከአፍ የሚሰጥ ሰው ተቀባይነት የለውና በሙሉ ኃይሌ እወድሃለሁ ያለው ቅዱስ ዳዊት ስለዚህ ነው ማለት ነው። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። በፍጹም ኃይል መውደድ የሚባለው ይሄ ነው። አካለ ስጋን ለአካለ ነፍስ፣ አካለ ነፍስን ለልቡና አስገዝቶ ልቡናን ለእግዚአብሔር ፍቅር አስረክቦ መኖር በፍጹም ኃይል እግዚአብሔርን መውደድ ይባላል። በፍጹም ወበኩሉ ህሊናከ ይላል። በሁሉ ህሊና እግዚአብሔርን መውደድ፣ በፍጹም ኃይል ኃይለ ስጋ እስኪያልቅ፣ በፍጹም ህሊና ደግሞ ህሊና እግዚአብሔርን ብቻ እስኪያስብ ድረስ ማለት ህሊና እንደ ችሎታ አይመጠር የሚባለው ህሊና እግዚአብሔርን ብቻ እስኪያስብ ድረስ።
አንድ ሰው እግዚአብሔርን ወደደ የሚባለው መቼ ነው? ያለ ጊዜና ያለ ቦታ እግዚአብሔርን የሚያስብና የሚያይ ሰው እግዚአብሔርን ይወዳል ይባላል። ያለ ጊዜና ያለ ቦታ ማለት ምን ማለት ነው? ቤተ ክርስቲያን እግዚአብሔር እየታየው ቤቱ ሲሄድ እግዚአብሔር የማይታየው ሰው እግዚአብሔርን አይወድም። እግዚአብሔር የትም ቦታ የሚታየው ሰው እርሱ ምን ይባላል? እግዚአብሔርን የሚወድ ይባላል። ያለ ቦታ ያለ ጊዜ፣ በመንፈሳዊ ቦታ እግዚአብሔራዊ፣ በስጋዊ ቦታ ሰይጣናዊ የማይሆን ሰው ማለት የትም ቦታ እግዚአብሔርን የሚያይ በብቸኝነት ጊዜም እግዚአብሔር የሚታየው ሰው በብቸኝነት ጊዜ ምን ማለት ነው? በብቸኝነት ጊዜ በብቸኝነት ጊዜ የሚባለው ስለ ጓደኝነት አይደለም የምናወራው፣ ስለ መደረጃጀት ያን አይደለም እያወራሁት ያለ። ብቸኝነት የሚባለው ሰው የማያየው ጓዳ ውስጥ ሆኖ ኃጢአት ሊሰራ ሲል እግዚአብሔር የሚታየው ሰው ነው። ይሄ ነው እግዚአብሔር መውደድ የሚባለው። በአደባባይ ጽድቅን የሚጠብቃት ሰው አይደለም። ስለዚህ እግዚአብሔር የትም የሚታየው እግዚአብሔር መቼም የሚታየው ቅዱስ ዳዊት ይህን ሲናገር ወበምስካበየኒ እዜከረከ በመኝታዬም እንኳን አስብሃለሁ ይለዋል። እግዚአብሔር በመኝታዬም እንኳን አስብሃለሁ። አሁን ብዙ ጊዜ ሰው እንቅልፍ እምቢ አለኝ፣ እንቅልፍ እምቢ ይላል። ሌሊት ተኝቼ ለመጸለይ እንቅልፍ እምቢ አለኝ ነው። ሰው እንቅልፍ እምቢ የሚለው ለምንድን ነው? ሐሳብ የለሽ ስለሆነ ነው። ምንም ሐሳብ የለውም። እግዚአብሔርን እያሰበ የሚተኛ ሰው እንቅልፍ ይወስደዋል። አሁን ማታ ልትተኙ ስትችሉ አንድ ፈንጅ ቢፈነዳ እንቅልፍ ይወስዳችኋል? አይወስዳችሁም። ሌሊቱን ሙሉ መከራ ስናይ ሲባትት ነው ሰው የሚያድረው ማለት። ሰው ቢደነቅ ነገ ደግሞ አንድ የተወሰነ ትልቅ ሽልማት ይሰጣል ቢለው ሲወስደዋል? አይወስደው። እግዚአብሔርን እያሰብን ስለማንተኛ እንቅልፍ እምቢ የሚለንና ለጸሎት ዳተኞች የሚያደርገን በዚህ ምክንያት ነው። እና እግዚአብሔርን መውደድ የሚባለው የትምና መቼም እግዚአብሔርን ማሰብ መቻል። አሁን ሰው ቤተክርስቲያን ስብሰባ ጠርተ ነው ሲናገር ይላል እግዚአብሔር ይስጥልኝ ስለተመሰቀለልኝ አመሰግናለሁ፣ እስከዚህ ሰዓት ያደረሰን እግዚአብሔር የተመሰገነ ይላል። የሌለውን ትትና መስሪያ ቤት ላይ ደግሞ ሲሰበሰብ ጠረጴዛ እየደበደበን የሚናገር ማለት ከዚያ የሰይጣን እዚህ እግዚአብሔር መሆን ይቻላል? አይቻልም። የትም ሆነ እግዚአብሔር ማየት አለብን። ከዚህ እዚህ ሲሆን ሰው ትትን ነው። በዚህ ይለፍ ችግር የለም ይላል። ገበያ ላይ ግን ትንሽ ብትረግጡት የጨርቁታም ደንባራ አስተውላተንም ይላል። ከዚያ ቦታ ላይ እግዚአብሔርን አያይም ማለት እግዚአብሔር ያለ እዚች አጥር ውስጥ ነው። በዚች በቃ እዚች የተጠረች አጥር የብረት አጥር ውስጥ በቃ 40 ክንድ ውስጥ እዚያ እግዚአብሔር የለም ማለት። በስፍር ሲሰርቅ እግዚአብሔር የለም። ተደብቆ የሰው ስጋ ሲበላ እግዚአብሔር የለም። ተገልብጦ ሲያድር እግዚአብሔር የለም። ተኝቶ እግዚአብሔር ሳያስብ ሲያድር እግዚአብሔርን መቼም የትም የሚያይ ሰው እሱ ምን ይባላል? እግዚአብሔርን ይወዳል ይባላል። አላችሁ የላችሁም? እግዚአብሔር ኃይልየ ወፀወንየ፣ እግዚአብሔር ኃይሌ ነው። ወፀወንየ፣ እግዚአብሔር መጠጊያዬ ነው። እግዚአብሔር ኃይል የሚሰጠው አንዳንዱ ሰው እንዲህ ይላል። እንዲሁ በደንብ ማስተዋል ስለሚገባን ነው። ይሄ ታገሱ ሲባል እገሌ እንዲህ እያደረገኝ ነው ታገሱ። እኔ በተፈጥሮ ትዕግስት የለኝም። እነገሌ እኮ ታግሰዋል ተብሎ ደግሞ የመጽሐፍ ቅዱስ ታሪክ ሲተረ እሱማ ለተሰጠው ነው ይላል። እሱማ ለተሰጠው ነው። ታዲያ ለምንድነው ትዕግስት የማይሰጠን ሲባል ትዕግስት ለፈለገው ሰው ነው እንጂ እግዚአብሔር በግድ ትዕግስት የሚያሸክመው ሰው የለም። ትዕግስት የሚያሸክመው ሰው የለም። ፍቅር ላለው ሰው ትዕግስት ይሰጠዋል። ክርስትና በልምምድ የምናመጣው ነው እንጂ በተአምር የሚሰጠን አይደለም። በተአምር የሚሰጥ ስነ ምግባር የለም። እገሌ እንደው እግዚአብሔር አድሎት የዋህ ነው። እግዚአብሔር አድሎት የዋህ የሚሆን ሰው የለም። ተለማምዶ ነው የዋህ የሚሆነው ማለት ልብን ገርቶ ነው የዋህ የሚደረገው። በተአምራት እንደዚህ አይኔ ጠቅስ ሲደረግ ክፉ ነኝ ክፉ አቱኝ ክፉ አቱን። ምክንያቱም ማቴዎስ ምዕራፍ እንደዚህ ይላል። እሱም አልደረስኩም ይላል። ድረስ መልሱ ድረስ ነው፣ መለማመድ ነው። ስለዚህ እግዚአብሔር የትዕግስትን ኃይል የጸሎትንና ተዋግቶ አጋንንትን ድል የመንሳት ኃይል የሚሰጠው የአቅምን ሲሰሩለት ነው። ተኝቶ እግዚአብሔር የሆነ ጊዜ ይለውጠኛል ቢባል አይሆንም። በእውነቱ እግዚአብሔር ተኝቶ የሚለውጠው ሰው የለም። እስከ ወዲያኛው ድረስ እየሰራ ይለወጣል። ሐሳቡ ተመልከቱ። ሰው በሕይወት ዘመኑ እግዚአብሔርን እየወደደ ሲኖር ኃጢአት አይሰራም ማለት አይደለም።
ኃጢአት እየሰራም ግን ሐሳቡ አንድ ሰው ቢያንስ ሁለት ነገር ይጠበቅበታል። መልካም ባለማድረጉ የሚያዝን፣ ክፉ በማድረጉ የሚጸጸት ልብ ያለው ሰው መልካም ባያደርግ እንኳን ይሄ ሰው በእግዚአብሔር መሰረት ላይ የቆመ ሰው ከኃጢአቱ መጨረሻ ላይ ልቡ የሚነድበት ፈጣሪን እኮ ይህን ሁሉ ያድርጎልኝ ግን አስከፋሁት ብሎ የሚያስብ መልካም ማድረግ እያሰበ ባይሳካለትም ሁልጊዜ መልካም ማድረግን የሚወድ ሰው ካለ ይህ ሰው ለመለወጥ የቀረበ ነው ማለት ነው። ነገር ግን እስመ ጽናተ ልብ ይወልድ ኃጢአተ ወኃጢአትኒ ይወልድ እልወተ ወእልወትኒ ይወልድ ክይደ ወክይድኒ ያመጽእ መቅሰፍተ ላይ ለሀገር ይላል ዮሐንስ አፈወርቅ። ምን ማለት ነው ይሄ? ኃጢአት እልወተ ምን ወንጀለኛነትን ትወልዳለች። ወይም ደግሞ ወንጀለኛ ማለት ማለት ነው አላዊ ማለት ነው። እልወት ይባላል በግዕዙ። ወንጀለኛ ማለት ማለት ነው። ወንጀለኛ የሚባለው አሁን እኛ የሰረቀውን ያማውን እንደዚያ ነው ሰው በሕግ ወንጀለኛ የሚባለው። ወንጀለኛ ግን የሚባለው መልካም ነገር ሁሉ የሚያስጠላው ሰው፣ መልካም ነገርን የሚያጣጥል ክፉ የሚወድ ሰው ወንጀለኛ የሆነ ሁልጊዜ ነቃፊ የሆነ ሰው ማለት ነው። ሌላው ቀርቶ ሰው በልቡ ከተደበቀው ስውር ቅናት የተነሳ የእሱ ልዕልና እንዲታይ ሌሎችን ማነቃቀፍ ይጀምራል ማለት። ለምሳሌ አንድን ሰው እንዲበሉት እሱ ጥቂት የሚጸልይ ከሆነ እገሌ ጸሎተኛ ነው ብትሉት ነው ግን ይላል። እንደዚያ የሚለው ምንድን ነው? ያንን ሰው በማጣጣሉ የእሱ ጸሎተኛነት ጎልቶ እንዲታይ። እገሌ ሊቅ ነው ብትሉት ነው ግን እንዲህ ያለው ነገሩ ደግሞ ደስ አይልም ይላል። አሁንም ደግሞ ያን አጣጥሎ የእሱ ሊቅነት እንዲታይ። ይህ ምንድን ነው? የተሰወረ በውስጥ የተቀበረ የቅናት እሳት ነው ማለት ነው። የቅናት እሳት አለ። እንዲህ ያለው ነገር በሙሉ ምን ይባላል? እልወት ይባላል። ነቃፊነት፣ አጣጣይነት፣ ማቃለል፣ ሁሉንም ነገር መንቀፍ። እኛ በመንቀፋችን እንደ ሰማዕትና እንደ ጀግና የእውነት ምስክር ተደርገን እንድንቆጠር ማድረግ፣ ሁሉን መንቀፍ። በመንቀፋችን ደግሞ ሰዎች እውነት ተናጋሪ አድርገው እንዲቆጥሩን ማድረግ። ይሄ ነው እንግዲህ ምን ይባላል? እልወት ይባላል ማለት አላዊነት ማለት። ከዚያ በኋላ ተመልከቱ። ይሄ እልወት ደግሞ ምን ይወልዳል? ደግሞ ክህደትን ያመጣል። የልብ መደንደን ነው። እነዚህን ሁሉ የወለዳቸው ኃጢአት እልወትን ወይም ወንጀልን የሚወልደው ምንድን ነው? የመጀመሪያ የልብ መደንደን ነው። የልብ መደንደን ደግሞ የሚመጣው በምንድን ነው ሲባል በምቾት ብዛት ነው። ኃጢአትን በመደጋገም ኃጢአትን አውሎ በማሳደር ምቾትን በማብዛት ምን ይሆናል? እልወት ይወለዳል። ከእልወት ምን ይወለዳል? ደግሞ የልብ ጽናት ይወለድና ክህደት ይመጣል። ክህደት ደግሞ በሀገር ላይ መቅሰፍት ያመጣል ይላል። የመቅሰፍት ምንጩ እነዚህ ናቸው። አንደኛው የልብ መደንደን፣ ሁለተኛ ኃጢአትን እየደጋገሙ ከኃጢአት አለመመለስና አለመናዘዝ፣ ሶስተኛ ደግሞ ከሃዲ መሆን፣ አጣጣይና ነቃፊ መሆን። በእነዚህ ምን ይመጣል? መቅሰፍት ይመጣል ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ልቡ ያልደነደነ ሰው፣ በኃጢአት ደስ የማይሰኝ ሰው፣ እሱም ይባላል ኃጢአቱን እንደ ዘመናዊነት የማይቆጥር ሰው። ዘመናዊነት ነው። ዘመናዊነት እስኪ ዘመናዊነት በሉ። ዘመናዊነት ማለት ምን ማለት ነው? ዘመናዊነት ማለት ምን ማለት ነው? እኔ ዘመናዊነት ስለ ዘመናዊነት በጣም ይደንቀናል። ዘመናዊነት ማለት በግዕዝ ሲተረጎም ዘመነ ከሚል የግዕዝ አንቀጽ ነው የሚወጣ። ዘመናዊ ማለት ወረተኛ ማለት ነው። ስለዚህ አንድ ሰው ዘመናዊ ሆነ ሲባል ወረተኛ ሆነ ማለት ነው። ዘመናዊ ማለት ግዕዝ ነው ቃሉ ማለት ነው። ወረተኛ ማለት ነው። አሁን ሰው ወረተኛ ነው። እንኳን የሌላ የቤተ ክርስቲያን ወረት አለበት። አንድ ሳምንት ተክለ ሃይማኖት ረብ ይላል። ደግሞ አንድ ሰሞን ሚካኤል፣ ደግሞ አንድ ሰሞን አርሴማ፣ ደግሞ በዚህ እንድንጀንጅ የሚለው የስብከትም ወረት አለበት፣ የጸሎትም ወረት አለበት፣ የቅዳሴም ወረት አለበት፣ ሁሉንም ወረት አለበት። ይሄ ዘመናዊነት ነው። እንደነሱ አተረጓጎም ዘመናዊነት ማለት አብርሆት ነው ብለዋል። ውሸት ነው በእውነቱ ማለት አብርሆት ኢንላይትመንት ነው ብለዋል። አብርሆት ማለት ዘመናዊነት ማለት ከአብርሆት ደረጃ መድረስ ቢደረስ ነው ሰው እንደ እንስሳት 24 ሰዓት የሚበላ ሰው እናቱን የሚያገባበትን ሕግ ያረቀቁ ቢበራላቸው ነው ቢጨልምባቸው? ቢጨልምባቸው እኮ ነው። ስለዚህ ሰው ኃጢአትን ሰው ልቡ እየደነደነ ሲሄድ ኃጢአትን እንደ መሰልጠን እየቆጠረው ይመጣል።
ከዚያ ከኃጢአቱ መላቀቅ አይፈልግም። ስለዚህ ምን ያደርጋል መሰላችሁ? ስለ አንድ እንስሳ መናገር እፈልጋለሁ። እሷም ማናት? እሪያ ትባላለች። እሪያ ስለ አስተጣጠቡ አይደለም ነገራችሁ። አንድ ደግሞ ሌላ አንደኛው ተደጋግሞ በስብከትም እንደምንሰማው ስትታጠብ ቆይታ ጭቃው መለወሷ ነው። እሱም ብዙ ቀን ተምረነዋል። እንቶ ደግሞ አንዱን ክፉ ጠባይ ያሳዩ ዕንቁ የሚባል የሚያበራለ ከወርቅ ከፍ ያለ በዚህኛው በዘመናዊ ቋንቋ አልማዝ ወይም ዳይመንድ የሚባለው እና እሱ ዕንቁ የሚባለው የድሮ ሰዎች መብራት በሌለበት ጋዝ ባልተገኘበት ጊዜ ምን ያደርጋሉ? ትልቅ ዕንቁ ተራራ ላይ ያስቀምጡና ያንን ዕንቁ እያበራ በዚያ ዕንቁ ብርሃን ገበሬዎች ያርሳሉ፣ ጸሐፊዎች ይጽፋሉ። እንስሳት ደግሞ መልካቸውን ከዕንቁ ሲያዩት ወዲያ ወዲህ እየዘለሉ ደስ ይሰኛሉ፣ ይጫወታሉ። እሪያ ግን ወደ ዕንቁ ስትመለከት መልኳ በጣም የከፋል። ስትመለከት የራሷን የሚያስጠላ መልክ ምን ታየዋለች? ዕንቁ ውስጥ ታየዋለች። ስታየው የምኑ ክፉ መልክ ነው እዚህ ውስጥ ያለው ብላ ዕንቁን በጭቃ ትለውሰዋለች። ያንን ወጋው ብላ ማለት ግን ተመልከቱ፣ የራሷን ክፋት ስላሳያት ነው። ይህንን አበው በምንድን ነው የሚተረጉሙት? በክርስቶስም ተርጉሞታል። እንዲህ ያሉ ሰዎች ምንድን ናቸው? ተመልከቱ። ብርሃን መጻ ውስተ ዓለም ወአብደረ ሰብእ ጽልመተም ብርሃን እስመ እኩይ ምግባሩ እስመ ኩሉ ዘእኩይ ምግባሩ ይጸል ብርሃን ወይመጽእ ሀበ ብርሃን ከመ ይትከሰቶ ምግባሩ እስመ እኩይ ውእቱ። ብርሃን ወደዚህ ዓለም መጣ፣ ሰው ግን ከብርሃን ይልቅ ጨለማን መረጠ። ለምን? ክፉ ሰው ወደ ብርሃን አይመጣም፣ መልካም ስራው እንዳይታይበት። ስለዚህ ተመልከቱ፣ እሪያ ክፉ መልኳ እንዳይታይባት ዕንቁን በጭቃ እንደምትለውሰው ክፉ ሰዎች ኃጢአታቸውን ወደውት ለምደውት ጣፍጧቸው ጥሟቸው ስለሚኖሩ ኃጢአታቸው የሚነገርባቸውን ቦታ ይጠሉታል። ቤተ ክርስቲያን የሚያስጠላል፣ መንፈሳዊ ጓደኛ የሚያስጠላው ሰው በዚህ ምክንያት ነው። ጓደኛው መስታወት ሆኖ ክፋቱን ስለሚያሳየው ሆን ብሎ ቀድሞ እሱ በመቆጣት ከጓደኛው መራቅ ይፈልጋል። ቀድሞ የሚያኮርፈው የሚጣላው እሱ የሆነ ይሄንን ነው እንግዲህ ከዚህ እንድንጠራ ነው የሚያስፈልገው። እና ቅዱስ ዳዊት እግዚአብሔር ኃይሌ፣ እግዚአብሔር ኃይል ዝም ብሎ አይሰጥም በመለማመድ ነው ስላችሁ፣ እስቲ በመለማመድ በሉ እንጂ በመለማመድ። እግዚአብሔር ዝም ብሎ ቆሞ የሚያስሄድ ከሆነ ልጁን ለምንድን ነው እናቱ የምታስለምደው? እጁን እዛ ታቹ ችግር እያለች የምታስለምደው ለምን ይመስላችኋል? ልምምድ እኮ ነው ሰው መምጣት ያለበት። ጤፍ እግዚአብሔር ፈጥሯል ብለን ልጁ መብላት ሳይለምድ ዝም ብለን አንድ ጉርሻ ቂጣ ብናስገባበት ወደ አፉ እናስገባለን፣ ልጁ ታንቆ አይሞትም። ልምምድ እኮ ይፈልጋል። የእግዚአብሔር ድርሻ አለ፣ የሰው ድርሻ አለ። እግዚአብሔር ገበሬ ይዘራል፣ እግዚአብሔር ያበቅላል። እስቲ እግዚአብሔር ያብቅል እያልክ ጉች በልና ጤፍ ታገኝ እንደሆነ አይመጣም። የኛ ድርሻ አለ። እግዚአብሔር በታምር በጎ አያደርገንም። አሁን ሰይጣን በጣም ተንኮሉ ምን ይላል? ሰይጣን ከስራቱ ስለተፈታ በቃ ስለተያዝን ተይዘናል ይላል ሰው። ወይ ጉር! ስለተያዝን የሆነ እንደው እንደ አቡነ ተክለ ሃይማኖት ያለ ደግ አባት ካልተነሳ በዚህ ዘመን አንለወጥም ይላል። ደግሞም አትለወጡም እንደዚያ ብላችሁ ካስባችሁ እንደ አቡነ ተክለ ሃይማኖት ያለ አባትም ድግም አይነሳም። ይሁን እነዚህ በቂ ናቸው። የተነሱልን መች ተጠቀምንባቸው? ለአራያነትም ይበቃሉ፣ ለጸሎትም ይበቃሉ፣ ለቅድስናም ይበቃሉ። ሰው የሚለወጠው ተለማምዶ እንጂ በተአምራት አይለመድም። እግዚአብሔር በተአምር በጎ ያደርገኛል ብሎ እንደማሰብ ያለ ሞኝነት የለም። እግዚአብሔር ኃይሌ ወፀወኔ፣ እግዚአብሔር ኃይሌ ነው ወፀወኔ። ለምሳሌ አንዳንድ ጊዜ እንዲህ ልንገራችሁ፣ በጸሎት ጊዜ እግዚአብሔር ቢቀሰቅሰኝ ምን አለ ብሎ ያስባል ሰው። እግዚአብሔር ቢያነቃኝ እኮ ጥሩ ነበረ፣ እንዲሁ ኃይል ሰጥቶ አፈፍ ቢያደርገኝ ብሎ ያስባል ሰው። ቢቀሰቅሰኝ እንዲያው ምኑ ይሳነዋል? እኔ 6 ሰዓት እኮ 7 ሰዓት 8 ሰዓት 9 ሰዓት ሌሊት መነሳት እፈልጋለሁ ግን አልችልም ይላል። እግዚአብሔር ኃይሌ ከሆነ ለምን አይቀሰቅሰኝም? ለምን እንድጸልይ አያበረታኝም ይላል ሰው። ግን ምን ማለት መሰላችሁ? የእኛ ድርሻ ስለጎደለ። ለምሳሌ ሰው ማታ የመኝታ ጊዜውን ካባከነ ሌሊት የሚቀሰቅሰው መልአክ ይተወዋል። ስለዚህ በሚነሳበት ጊዜ አይቀሰቅሰውም ማለት ነው። ማታ እስከ ማታ የመኝታ ጊዜውን ተመሳሳይ ካደረገ መልአኩም የሚጠብቀው መልአክም በተመሳሳይ ጊዜ ያነቀዋል። ኃይል የሚሰጠው በትዕግስት ነው። ለምሳሌ አንድ አባት የተናገረው እንግላችሁ፣ አንድ ሰው ሌሊት ተነስቶ ለጸሎት እንደቆመ ለ20 ደቂቃ ያህል በጸሎት እንደቆመ 20 ደቂቃ ታግሶ እንቅልፉ ካለቀቀው ዙሮ መተኛት አለበት። የሥጋ ድካም እንጂ የሰይጣን ፈተና ስላልሆነ ጥቂት ማረፍ አለበት።
ጥቂት ስጋውን ያሳርፍ ይላል። ከ20 ደቂቃ በኋላ ለቆት ቆይቶ 1 ሰዓት ጸልዮ ወይም 40 ደቂቃ ጸልዮ እንደገና እንግዲህ እንቅልፍ ከመጣበት ምን ይመጣል? እሱ የሰይጣን ነውና እምሽ ብለህ አትተኛ ነው። መተኛት አይገባም። አሁን አንዳንድ ቀን አይታችሁት እንደሆነ ሰው ምን ያደርጋል? ሰው ጥቂት እንዲህ እያንጎላቸው መከራውን እያየ 40 ደቂቃ ከቆየ በኋላ እንቅልፉ ይለቃል። ለምን ይመስላችኋል? በትዕግስቱ ምክንያት እግዚአብሔር ኃይል ስለሰጠው ማለት። ኃይል የሚሰጠው በትዕግስት ነው። ጥቂት ቆየት ብንል ምስቲተ ሐሊፌ እምኔሆሙ ረከብክዎ ዘአፍቀረት ነፍሴ፣ ከጠላቶቼ እልፍ ባልኩ ጊዜ ነፍሴ የወደደችውን አገኘሁት ይላል ሰሎሞን። መኃልየ ዘሰሎሞን ምዕራፍ 3 ላይ ሲናገር ከጠላቶቼ ጥቂት ፈቀቅ ባልኩ ጊዜ ነፍሴ የወደደችውን አገኘሁት ይላል። ጥቂት ለታገሰ ሰው እግዚአብሔር ብዙ ኃይል ይሰጠዋል። ጥቂት ለታገሰ ሰው ማለት ነው። ላልታገሰ ሰው ደግሞ እግዚአብሔር ኃይል አይሰጠው እና የኃይል ምንጩ ትዕግስት፣ የኃይል ምንጩ ንጽህና፣ ተስፋ፣ እነዚህ ኃይል ይሰጣሉ። እግዚአብሔር ኃይሌ ወፀወኔ፣ ወፀወኔ እግዚአብሔር ብዋጋ ኃይሌ ነው። ወፀወኔ ብሮጥ መሸሸጊያዬ ነው። አምባዬ አለቴ ነው። ወመድኃኔ እግዚአብሔር መድኃኒቴ ነው። አምባዬ አለቴ ብሎ ደግሞ መድኃኒቴ ለምን ጨመረበት ይሉና ሊቃውንት ሲተረጉሙ የማያድን መጠጊያ አለና አለ። የማያድን መጠጊያ ስላለ እግዚአብሔርን ከዚያ ሲለየው የሚያድን መጠጊያዬ ነው አለ። ሰዎች ተጠግተውበት ያላዳናቸው ብዙ ነገር አለ። ምንም ነገር ቢሆን እንደ ስጦ የተሰጣ ነው። የተሸሸጉበት ዋሻ እንደ ሜዳ ይታያል፣ እንደ ፀሐይ የጠራ ነው። የፈለፈሉት አለት ከሳር ይልቅ የደከመ ነው። እግዚአብሔር ሲኖርበት ደግሞ ምን ያደርጋል? ዝም ብሎ ሰው በአየር ውስጥ ይሰወራል። ተደጋጋሚ የምትተረክ አንዲት ሰው አለች። እኔም ተርከዋለሁ ታሪኩን። የአባታችን የአቡነ ተክለ ሃይማኖትን ዝክር የምትዘክር አንዲት ሰው ነበረች እና ሽፍቶች መጥተው ለአቡነ ተክለ ሃይማኖት ዝክር የጠመቀችውን ጠላ አምጭ እንጠጣለን አሏት። አይ የተክለ ሃይማኖት ዝክር ነው ስትላቸው እንጠጣለን አሏት። ምንድን ነው ያለ? ኦ አቡዬ ተክለ ሃይማኖት ገባሬ ታምር ሰውሮ ለዝንቱ ሲዋ፣ ይህንን ጠላ ሰውረው ብላ ስትጸልይ እሷንም ጠላውንም ሰወሩት። አቡነ ተክለ ሃይማኖት ዋሻ አልሄደችም፣ ወደ ተራራ አልወጣችም፣ ወደ ምድረ በዳም አልሄደችም። ቤት ውስጥ እንዴ እዚህ ላይ ነበረች እኮ በዚህ ላይ ነበረች ብለው ሽፍቶቹ ተደናብረው ወጥተው ሄዱ ማለት ነው። እግዚአብሔር የሚያድን አምባ ነው የሚባለው ለዚህ ነው። የተጠጋንበት ነገር ሁሉ ሲፈርስ የሚቀረው እግዚአብሔር ስለሆነ በእሳትና በውሃ መካከል መንገድን የሚያደርግ በአውሎና በወጀብ መካከል የሚያሻግር ሕያው ቅዱስ እግዚአብሔር ነው። ጠላትን ጠባቂ የሚያደርግ ደዌን መድኃኒት የሚያደርግ እግዚአብሔር ነው። አንበሳ የጠበቃቸው ቅዱሳን አሉ። ዘንዶ የጠበቃቸው ቅዱሳን አሉ። አፈር ላይን ጠላት ነው። አፈርን ግን ላይን መድኃኒት አድርጉበታል። ዮሐንስ ወንጌል ምዕራፍ 9 እንደምትወድ እውሩን ክርስቶስ ያበረው ጭቃ ቀብቶ ነው። እግዚአብሔር በጠላት የሚፈውስ በጠላትም የሚጠብቅ ነው። እግዚአብሔር ሲኖርበት እግዚአብሔር የሚያድን አምባዬ መጠጊያዬ ነው። ከዚያስ ምን ይላል? አምላኬ ወረዳዬ ወቱ ወከርቦቱ፣ እግዚአብሔር ፈጣሪዬና ረዳቴ ነው። ፈጣሪዬና ረዳቴ ነው። ምን ያለ ረዳትነቱ ከፈጣሪነቱ የተነሳ የሚመጣ ነው። እስመ ቅኔትከ ወምልክናከ ይሬሰከ ከመ ትሳሃል ላይ ለኩሉ ፍጥረት፣ ቸርነትና ምሕረትህ ለፍጥረት ሁሉ እንድትራራ ያደርገዋል። እግዚአብሔር በፍጥረትነታችን ይጠብቀናል። ለምሳሌ አንድ ነገር ልንገራችሁ። ጸሎት በምንጸልይበት ጊዜ በጸሎት እጠበቃለሁ ብላችሁ አታስቡ። እግዚአብሔር የሚጠብቀን ፍጥረቶቹ ስለሆነ ነው። ጸሎት ከእግዚአብሔር ይቅርታ ለማድረግ መሆን አለበት እንጂ ጠብቀኝ ጠብቀኝ የሚል ጸሎት የብልጣብልጥነት ጸሎት ነው። አንድ ደራሲ ምን ይላል? እግዚአብሔርን ጠብቀኝ ጠብቀኝ የሚል ጸሎት የምትጸልይ ከሆነ ከእግዚአብሔር ፍቅር የምትለይ ነህ። አሁን አንዳንድ ሰው የለም፣ አንዳንድ ሰው ስትሰሙት ለግርማ ሞገስ ለአቃቤ ርዕስ ጥይት የማያስመታ የመስተፋቅር ሰው ጋር የሚያዋድድ ገንዘብ የሚሰበስብ የእጀሰብ የሰብስብ ይላል። ዝም ብሎ ማለት ነው። እንደዚህ ያለ ማለት ነው። አሁን እንደዚህ ያለ ሰው ከእግዚአብሔር ፍቅር ፈጽሞ የወጣ ነው። ለምን መሰላችሁ? እግዚአብሔር አንተ ስለጸለይከው ጸሎት ሳይሆን የሚጠብቅህ ሰው በመሆን ይጠብቅሃል። ሰው በመሆን
ጅብን የሚጠብቀው እግዚአብሔር ጅብ ጸሎተኛ ስለሆነ አይደለም። ጅብ ፍጥረቱ ስለሆነ ነው። አንበሳ ፍጥረቱ ስለሆነ ነው። ፀሐይ ጸልያ አትጠበቅም፣ ፍጥረቱ ስለሆነች ነው። የክርስቲያኖች የጸሎታቸው ዋጋ ግን ሌላ ነው። ወደ ፈተና አለመግባት፣ እግዚአብሔርን መከራ ፈርቶ ከሚድኑበት ቀን መዳን የሚገኘው በጸሎት ነው ማለት ነው። የክርስቲያኖች በተለይ የሐዲስ ኪዳን የጸሎት ዋጋ እንደ 3 ደቂቅ እሳት ማጥፋት አይደለም፣ ገሃነምን አጥፍቶ መሻገር ነው እንጂ። በዚያ ዘመን የነበሩት የጸሎታቸው ዋጋ እሳት ነው የሚያጠፉት። የኛ ዘመን ጸሎት ግን ከ3 ደቂቅ ጸሎት በላይ ታላቅ ነው። ምክንያቱም እነሱ የሚነድ እሳትን ሲያጠፉ፣ እኛ የምናጠፋው ግን ገሃነምን ነው። ዳንኤል ከጸለየው ጸሎት በዚህ ዘመን ያለ አንድ ምዕመን የሚጸለየው ጸሎት ይበልጣል። ለምን? ነቢዩ ዳንኤል የዘጋው የሥጋውን አንበሳ አፍ ነው። የክርስቲያን ጸሎት ግን ሊውጠን እንዳንበሳ የሚያገሳውን የዲያብሎስን አፍ ይዘጋል ነው። እነሱ የአባቶቻችን የነቢያቱ ጸሎት ዲያብሎስን ድል መንሳት አልተቻለም ነበር። የሰማይ እሳት አላበረዱም፣ የሰማዩን አውሬ አላሰሩትም ነበር። ለዚህ ዘመን ክርስቲያን ግን አውሬውን የማሰር የሰማይ እሳትን የመሻገር የጸሎት ኃይል ተሰጥቶታል። አንተ ሰው እነዚያ አባቶቻችን ጸልየው ገሃነም በሚወርዱበት ጊዜ ጸሎት ካላቋረጡ፣ አንተ ጸልየህ ገሃነምን መሻገር በምትችልበት ጊዜ ጸሎትን የምታቋርጥ ከሆነ ምን አይነት ምስኪን ሰው ነህ ይላል። ምስኪን ማለት ድሃ ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ስለዚህ የሚረዳን ከምናችን የተነሳ ነው? ከፈጣሪነቱ የተነሳ ነው። እግዚአብሔር በፍጥረትነታችን የሚረዳን እርዳታ አለ፣ በክርስቲያንነታችን የሚረዳን እርዳታ አለ። ለክርስቲያንነት ብለን በቆምነው መቆም ዓላማ የክርስቲያን እርዳታ ይረዳናል። ፍጡር በመሆናችን የሚረዳን እርዳታ ደግሞ የፍጡርነት ዋጋችን ነው። ሃይማኖት የሌለው ሰው ሀብታም የሚሆነው ጸሎተኛ ስለሆነ ጸሎቱ ተሰምቶለት አይደለም። ፍጥረት ስለሆነ ለፍጥረት የሚገባውን ሀብት ሰጥቶታል። ግን ሰማይ ትሆናለሁ ብሎ ሲወጣ እሳት አብርዶ አንበሳ አሰግዶ፣ ጠላ አብርዶ አውርዶ እሳት አብርዶ ይረዳቸዋል። ረዳኢ ለባይታውያን በረሃ ለዘጉት ደግሞ ፈቶታት እኩያቱን ኃጣው ርኩሳቱን አርቆ አጋንንቱን ገስጾ ይረዳቸዋል። ይህ እግዚአብሔር መንፈሳዊ ረዳትነቱ ነው። ሥጋ በመከራ እንዳንሸነፍና መከራውን ፈርተን ከሃይማኖት እንዳንነቃነቅ የሚያደርገው መንፈሳዊ ረዳትነት ይባላል። ሥጋዊ ረዳትነት ግን ለፍጥረት ሁሉ የሚያደርገው ነው ማለት ነው። ይህንን ነው ፈጣሪዬ ረዳቴ መታመኛዬ ነው ምእመኔ ወቀርነ ሕይወቴ ይላል ቅዱስ ዳዊት። ወምስካዬ እግዚአብሔር መታመኛዬ ነው። መታመኛዬ የሚባለው ለምንድን ነው? እግዚአብሔር ታማኝነቱ ያምነከ ሰብ ሶበታሴኑ ሎቱ፣ ሰው የሚታመነው መልካም ሲያደርጉለት ነው። እግዚአብሔር ሰው በከፋንበት ጊዜ ይከፋል፣ ይኸው ነው። በለማንበት ጊዜ ይለማል፣ ወይም ደግሞ ጥሩ ስንሆን ጥሩ ይሆንልናል። እግዚአብሔር ታማኝ ነው የሚባለው ግን ወድቀን ስንመለስም አባትነቱ እንደታመነ ይገኛል። ደክመን ስንመጣም ጠፍተን ኖረን ስንመለስም የእሱ አባትነት አባት ወደ አለመሆን ተለውጦ አይቆየንም። እኛ ልጅ ወደ አለመሆን ወርደን ስንመጣ እሱ አባት እንደሆነ ይቆያል እና እግዚአብሔር ታማኝ እረኛ፣ ታማኝ አባት፣ አቃቢነ ዘይማስን የማይለወጥ ጠባቂ ነው። ወቀርነ ሕይወቴ የሕይወቴ መታመኛ የደህንነቴ ቀንድ ማሸነፊያዬ ነው ይላል። ማሸነፊያዬ እግዚአብሔር ሕይወት ሲሆን ቀንድ ያለው መስቀልን ነው ይላል። አንድ የቤተ ክርስቲያን አባት ደግሞ ሲተረጉም ቀንድ እንስሳት በቀንዳቸው እንደሚከላከሉ የክርስቲያኖች ቀንዳቸው ደግሞ ራሳቸው፣ ተመልክ ልብ ብላችሁ ስሙ። ከብቶች ራስ አላቸው፣ ቀንድ አላቸው። የክርስቲያኖች ራሳቸው ክርስቶስ ነው፣ ቀንዳቸው መስቀል ነው ይላል። ራሳቸው ክርስቶስ ነው፣ ቀንዳቸው ደግሞ የክርስቶስ መስቀል ነው ይላል። ይህንን ሲናገሩ መስቀል ያዕቆብ ባየው መሰላል ይመሰላል ይሉና በመሰላሉ ላይ ወደ ታች የሚወርዱም ነበሩ፣ ወደ ላይ የሚወጡም ነበሩ። መስቀል መሰላል ነውና አጋንንትና የቤተ ክርስቲያን ጠላቶች በመስቀሉ ወደ ታች ይወርዳሉ። ክርስቲያኖች ደግሞ በመስቀሉ መሰላልነት ወደ ክርስቶስ ከፍ ይላሉ።
ለዚህ ነው ክርስቶስ በመስቀል ላይ ከፍ ብሎ የተሰቀለበት ምክንያት እኛን ወደ ላይ ለመሳብ ነው። እንዲህ እንዳለ ባለቤቱ እምከመ ተለአልኩ አነ እስሕብ ኩሎ ኀቤየ፣ እኔ ከፍ ብዬ ከተሰቀልኩ በኋላ እናንተን ወደ ላይ እስባችኋለሁ ብሎ እንደተናገረ እና መስቀል ለማያምን ሰው መውደቂያ ወደ ታች ቢወርድበታል፣ ለሚያምን ሰው ወደ ላይ ይወጣበታል። መመከቻውም ጋሻውም ነው። አንሰ ኢይዝያል ዘእንበለ በመስቀሉ ለእግዚእነ ኢየሱስ ክርስቶስ፣ እኔ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል በቀር በሌላ በምንም አልመካም ይላል ቅዱስ ጳውሎስ ገላትያ ምዕራፍ 6 ቁጥር 14 ላይ እና ቅዱስ ዳዊት የሕይወቴ ቀንድ ብሎ የጠራው መስቀልን ነው ብለው ሊቃውንቱ ይተረጉማሉ። የሕይወት ራስ የተባለ ደግሞ ክርስቶስ ነው። እንዲህ ስለሆነ አቤቱ በኃይሌ እወድሃለሁ። እስኪ በሉ እንዲህ በሉ፣ እንዲህ ስላደረክልኝ በሉ እንጂ አቤቱ በኃይሌ እሺ እወድሃለሁ። ሁለት ነገሮችን ተናግሬ ትምህርታችን እናጠቃለን። ሰው እግዚአብሔርን እንዳይወድ የሚያደርገው ምንድን ነው የሚለውን ሁለት አጭር ነገር ብቻ እንደ መልእክት ልንገራችሁ። ሰው እግዚአብሔርን የማይወድ አንድ ሊቅ ሲናገር ምንዋል? ሰው እግዚአብሔር እንዳይወድ የሚያደርገው አንደኛ ራሱን መውደዱ ነው ይላል። ራሱን መውደዱ እግዚአብሔር እንዳይወድ ያደርገዋል። ራሱን መውደዱ እግዚአብሔር እንዳይወድ ያደርገዋል። አሁን ለምንድን ነው ራሱን መውደድ የምንለው? ለምሳሌ የሚወደኝ ቢኖር በሉ ቃሌን ይጠብቃል በሉ። ክርስቶስን የሚወድ ሰው ቃሉ ምን ያደርጋል? ይጠብቃል። አሁን ቃሉን የምናጎለው ሕግን የምንሽረው ለምን ይመስላችኋል? ራሳችን ለምንወድ ነው። ጾም የምንሽረው ከእግዚአብሔር ይልቅ ሆዳችን ስለምንወድ ነው። አይደለም እንዴ? አዎ፣ ከእግዚአብሔር ይልቅ ሆዳችን ስለምንወድ ነው። የማንሰግደው ከእግዚአብሔር ይልቅ እረፍት ስለምንወድ ነው። የማንጸልየው ከእግዚአብሔር ይልቅ እንቅልፍ ስለምንወድ ነው። የማንመጸውተው ከእግዚአብሔር ይልቅ ገንዘብ ስለምንወድ ነው። የማንታረቀው ከእግዚአብሔር ይልቅ ክብራችን ስለምንወድ ነው። ስለዚህ ተመልከቱ፣ ሰው እግዚአብሔርን እንዳይወድ የሚያደርገው ማን ነው ሲባል ራሱ። ስለዚህ ሊቁ ቅዱስ ዮሐንስ አፈወርቅ እንደተናገረው በዚች ምድር ላይ ለሰው ልጅ የራሱን ያህል አጋንንት እንኳን ጠላቶቹ አይደሉም ይላል። ለሰው ልጅ የራሱን ያህል ጋኔን እንኳን ጠላቱ አይደለም። የሰው ልጅ ጠላቱ ራሱ ነው። የገዛ ስግብግብነቱ፣ የገዛ ስንፍናው፣ የገዛ አይምሮ ቢስነቱ፣ የገዛ ውድቀቱ ነው ከእግዚአብሔር የሚለየው ማለት ነው። ዛይእቲ ስብሐት ፍቅር እምእግዚአብሔር ኢታሴስን ወኩሉ ነፍሰ ፍትወተ ሰብእ ኢይክል ያርህቅ እምእግዚአብሔር። ከእግዚአብሔር የማትለይ ምንድናት ካልከኝ መስቀሉን ማሰብ ነው። መስቀሉን ሁልጊዜ የምታስብ ከሆነ የሥጋ ፍላጎትህ ከእግዚአብሔር አይለይህም። እግዚአብሔርን የምትረሳው ከሆነ ግን ለሥጋ ፍላጎት እየተገዛ ትኖራለህ ማለት እና አንደኛው ለራሳችን መጨነቃችንን ማቆም ይጠበቅብናል። እኔ እውነቴን ነው የምነግራቸው። ለራሳችን መጨነቅ አሁን ሰው ውሎ የሚያድረው ለራሱ በመጨነቅ አይደለም ነው። እስኪ ንገሩ ነው። እስቲ አሁን መቼም አትቀየሙም አይደል? አሁን ሴቱ ራሳቸውን ለማስዋብ የሚጠቀሙበትን ጊዜ ለጸሎት ይጠቀሙታል። ይኸውልህ ጠዋት ተነስታችሁ ጸልዩ። ይቅርታ ጠዋት ቢሮ ቀደም ብዬ ስለምገባ ጊዜ አላገኝም ይላል። ልጆችንም አጥብቼ ስለመድ ደግሞ የወለዱ ከሆነ ልጆችን አጥብቼ እንዲያርጌ ትምህርት ቤት አድርሼ ስለምሄድ ግን ፀጉሯን ሳታበጥር እንቅ ብትል አትሄድም። ከእግዚአብሔር ይልቅ ሰው ማን ይወዳል ማለት ራሱን ነው የሚወደው ማለት ራሱን ይወዳል። ልብሱን ሳይ የታጠበ እንዲሁ እሱ በቃ ሱሪ ካለች የታጠበች በቀር እሱማ የታጠበ ሱሪ ፈልጉ ተጨንቆ የትኛዋን ሸሚዝ ለቢሮ ልልበሳ ብሎ ለብሶ ነው የሚሄደው። ከእግዚአብሔር ያ ምንድን ነው? ሰው በጣም ነው እኮ የሚያስደንቀው። የሰው ልጅ ጠዋት ተነስቶ የሚያስበው በሰዎች ሕሊና እኔ ምን አይነት ስዕል አለኝ ብሎ ነው የሚያስበው። ይሄ ነው የሚያስጨንቀው ማለት በእግዚአብሔር ሕሊና እኔ እንዴት ብዬ ነው የምታሰብ፣ እኔ በእግዚአብሔር አይምሮ ምን ያህል አለው ብሎ ያስበው። ማታ ሲተኛ እነገሌ ምንድነው ሲያስቡ የሚውሉት ስለኔ ብሎ ነው የሚያስበው። እና ሰው ለራሱ የሚጨነቀውን ሩብ እንኳን ለእግዚአብሔር ቢጨነቅ በእውነት አገርም ይስተካከል ነበረ። እንዲሁ ከዚህ
አሁን የሚወደኝ ቢኖር በሉ እስኪ ራሱን ይካድ። እስኪ በሉ ራሱን ይካድ በሉ። ራሱን ምን ይበል? ይካድ። ክርስቲያን መሆን ማለት ለራስ መኖርን አቁሞ ለክርስቶስ መኖር መጀመር፣ ለዓለም ሙቶ ለክርስቶስ መኖር ማለት ክርስትና ማለት ነው። አሁን ደግሞ በዚህ በዓለማዊነት ወይም ደግሞ ምንድን ነው የምትሉት እናንተ ዘመናዊነት ማለት በዚያ የተሟሸው ክርስትና ግን ምን እያለ መጥቷል? ክርስትናው ከፍላጎታችን ጋር ይጣጣምልን። የእኛም አይቅርብን፣ የእግዚአብሔርም አይቅርብን። እንደ ዘፈን ደለቅ የሚል ነገርም ይግባበት መዝሙሩ መቅደሴው። ስጋችንም እንደ እስክስታ ይሞክር፣ ነፍሳችንም ደግሞ እየዘመርኩ ነው ትበል። ሁሉንም እያውጣጣን እንኖር። ስለዚህ ሰው ራስን ከመውደድ ነፃ እንዲሆን ይርገረ። አንድ ሰው የተናገረው ሁልጊዜ የሚደንቀኝ ነገር አለ። ወደ እመቤታችን ሲጸልይ ምን አለ መሰለኝ? እመቤቴ ሆይ እኔ ለራሴ አሳልፈሽ አትስጭኝ ብሏል። እስኪ በሉ እመቤቴ ሆይ በሉ። እኔን ለራሴ አሳልፈሽ ምን አትበይኝ አለ። የሰው የራሱ ባሪያ መሆን ማለት የራሱ ባሪያ የፍላጎቱ ባሪያ ሆኖ ፍላጎቱን እያገለገለ የሚሆን ይህን ነው ቅዱስ ጳውሎስ እለ ከርሶሙ አምላኮሙ ያላቸው። ሆዳቸው አምላካቸው ነው። ሁለቱ እስከ በሉ ድረስ ይኸው ዋሽቶ ይቀጠራል፣ ዋሽቶ ይሰራል። እንዴት? እንጀራ አይደል ይላል። ዋሽቶ ለእግዚአብሔር አንድ ነገር አያደርግም። ለእንጀራው ግን የማይወጣው አቀበት የማይወርደው ቁልቁለት የለም። እና ለመቼ ነው ለእግዚአብሔር የምንኖረው? እግዚአብሔር ብለን የምንታረቀው መቼ ነው? እግዚአብሔርን አስበን እንድንኖር አምላከ ቅዱሳን ይርዳል። አሁን ሰው በቃ ብታዩት ክብሩን ወዳጅ እየሰማችሁ ነው። ሕፃናት ራሳቸው ክብር እንዲወዱ እየተደረገ ነው የሚታደገው። አሁን የነገ ከነገ ወዲያ እዚህም ይመጣል። በውጭ ሀገር ተጀምሯል ማለት ነው። አሁን በውጭ ሀገር ክብር ስለበዛ ሕፃንን ልጅ መቆጣት በሕፃናት መብት ሰበብ ምን ይሆናል? ያስከስሳል። መንግስት መጥቶ የሰዎቹን ልጅ መብት ጨቁናቸዋል ይልና ተረክቦ የሰው ልጅ መውሰድ። ሕፃናት ለክብራቸው እንዲጨነቁ እየተደረገ ማለት ነው። እኔ እናቴ ሰድባኛለች፣ አባቴ ሰድቦኛ ብሎ ለፖሊስ እንዲደውል፣ ለክብሩ ሰው እንዲጨነቅ እንዲያደርግ፣ ለእናቱ መኖር እንዲያቆም፣ ለአባቱ መኖር እንዲያቆም። አሁን እንዲያውም አንድ ሀገር ያሉ ወንድሞች ሲነግሩኝ ነበረ። ውጭ ሀገር በዚህ አውሮፓ አካባቢ ሰዎች አሉ፣ ባልና ሚስቱ ሲተኙ አልጋው ድንበር አለዋል። ከዚያ ያንን ድንበር ከሷ ሳያስፈቅድ ወይም ከሱ ሳታስፈቅድ ካለፈች ለፖሊስ ትደውላለች። ይህ በጣም ነው እንዲሁ ይገርማል እኮ። ቅዱስ ጳውሎስ ያለው ልንገራችሁ፣ ባል በገዛ አካሉ ላይ ስልጣን የለውም፣ ሚስት በገዛ አካሏ ላይ ስልጣን የላትም ነው የሚለው መጽሐፍ ማለት ነው። የእግዚአብሔርን ሕግ ለጸሎት ካልሆነ በስተቀር ለጾም ካልሆነ በስተቀር በመብት ሰበብ ሰው ለገዛ ራሱ እንዲጨነቅ፣ ለቤተሰባዊነት እንዲጠፋ፣ እናት አባትን ማክበር እንዲጠፋ፣ ሚስትን ማክበር ባልን ማክበር እንዲጠፋ፣ ካህናትን ማክበር እንዲጠፋ፣ ታላላቅን ማክበር እንዲጠፋ፣ ሰው ለእናቱ ለአባቱ ምንም ትርጉም እንዳይኖረው የተደረገበት ምክንያት ሰው ራስ ወዳድ ስለሆነ ነው። በኢትዮጵያ ላይ ይህን ያህል መበላላት የመጣው ለምን ይመስላችኋል? ራሱን ስለሚወድ ሰው ነው። ራሱን የሚወደው ባልንጀራን እንደ ራስ ውደድ ተብሎ ራሱን እንደ ራሱ አድርጎ ወዶ ይኖራል። ራሳቸውን የሚወዱ ሰዎች ደግሞ ሁልጊዜ ሌላውን በማጥፋት ላይ የተመሰረተ መርህ ተከትሎ ይኖራል። የእኔ እድገት የሚኖረው ሌላው ሲጠፋ ነው። እኔ የምኖረው ሌላው ሲሞት ነው። እኔ የማገኘው ሌላው ሲያጣ ነው። እኔ ነፃ የምሆነው ሌላው ሲታሰር ነው ብሎ ያስባል ማለት። እንዲህ ያለ የአይምሮ ባሪያ የሆነ ትውልድ ተፈጥሯል። የአይምሮ ባሪያ የሆነ ከገዛ ራሱ ነፃ ያወጣ። ለዚህ ነው ቅዱስ ጳውሎስ በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሚለው። በዋጋ ተገዝታችኋልና የገዛ ራሳችሁ አይደላችሁም። ሰው ከእግር ጥፍሩ እስከ ራስ ጠጉሩ የገዛ ራሱ አይደለም፣ የእግዚአብሔር ነው። ዋጋ ተከፍሎበታል። ሁለተኛ ሰው እግዚአብሔርን እንዳይወድ የሚያደርገው ምን ይመስላችኋል? ከራሱ ያነሰ ነገርን በመውደድ ይላል። እስኪ በሉ። አንደኛ እግዚአብሔርን የማይወደው ማንን በመውደድ ነው? ራሱን በመውደድ ነው። ሁለተኛ ደግሞ ማንን በመውደድ ነው? ከራሱ ያነሰ ነገር። እየሰማችሁ ነው?
እስኪ አንድ ጥያቄ ልጠይቃችሁ። ነገ እሁድ 12 ሰዓት ኳስ ጨዋታ ቢኖር እንትናና እንትና ቢገጥሙ ቤተክርስቲያን ትመጣላችሁ? አይመጣም ብዙ ሰው። እሺ ከኳስና ከሰው ማን ይበልጣል? በሉ ንገሩኝ እንጂ። አንዱ ሰውን ከእግዚአብሔር የሚለየው ከራሱ ያነሰ ነገርም ምን በማድረግ ነው? በመውደድ። አሁን ኳስ እኔ እውነቴን ነው። አሁን መቼስ እኔ መነኩሴ ነኝ። እኔን አሁን የኳስ ያህል የሚወደኝ ወጣት አለ? በፍጹም አይገኝም። በእውነቱ ማለት ለኳሱ አንገቱን ይሰጣል። በቃ አንገቱን ይደበደባል። እንትናን የሚያሸንፍ ይደባደባል። አባትና ልጅ እኮ ተደባድበው እኮ በፖሊስ ተይዘዋል እኮ በኳስ ማለት እንዲሁ እኮ አይደረስም። ሰው አይኑ መንክር ዘይደለወነ ከመናንክር ሊቁ እኮ ያለው ልናደንቅ የሚገባል የቱን ነው? በእውነቱ ክቡር የሰው ልጅ የሚንከባለል ኳስ እያደነቀ ይሙት እንዴ? ክቡር የሰው ልጅ። እሺ ከጠላና ከሰው ማን ይበልጣል? ንገሩኝ። ከቢራና ከሰው፣ ከወይንና ከሰው፣ ከጠጅና ከሰው። አያችሁ፣ ሰው ከራሱ ባነሰ ጌሾ እግዚአብሔር ጋር ይጣላል። ከራሱ ባነሰ መጠጥ ማለት። እሺ ከሰውና ከገንዘብ በሉ ደግሞ በሉ ንገሩኝ። አቤት ግን አንድ ሰው 50 ብር ቢቀማችሁ በቆመጣ አትሉትም? ይህ እኮ ነው ማለት። ሰው ከራሱ ያነሰ ነገርን በመውደድ ከእግዚአብሔር ጋር ይጣላል ማለት። ከራሱ ያነሰ ነገር እሱ ሊገዛው የተፈጠረለት ፍጥረት እሱን እየገዛው ይገኛል ማለት። ክቡር የሰው ልጅ። አሁን ተመልከቱ፣ ከሞባይላችሁና ከእናንተ ማን ይበልጣል? እስኪ ንገሩኝ። በሞቴ ሁላችሁ ንገሩ። ኧረ ተው ንገሩኝ። ከሞባይላችሁና ከእናንተ ግን አሁን ሞባይል ነው የሚገዛችሁ? እናንተ ናችሁ ሞባይሉን የምትገዙት። ሞባይል ሰውን እያስተዳደረ ነው ማለት ነው። ክቡር የሰው ልጅ በቆርቆሮ ይተዳደራል። የከሰሰው ሰው የለ፣ የ40 ዓመት እስራት የፈረደበት የለ፣ ያሰረው የለ። ሰው ብር አውጥቶ በገዛው ቴክኖሎጂ የአይምሮ እስረኛ ሆኖ ይኖራል። በሱስ ታስሮ 24 ሰዓት እየዘፈነ አይኑን አፍጥጦ ማታ ሲተኛ ኢንተርኔት እያየ ጧት ሲነሳ ኢንተርኔት እያየ እግዚአብሔር የሚያስብበት ሰዓት እስኪያጣ ድረስ ማለት ሰው የገዛ ገንዘቡን ካላስተዳደረ እስኪ ምን ይባላል እንግዲህ። እና ከኛ ያነሰው ነገር እንዳያጠፋን አምላከ ቅዱሳን በቸርነቱ ይጠብቃል። እግዚአብሔር መውደድ ማለት ራስን ከመውደድ ከኛ ያነሰውን ነገር ከመውደድ ወጥቶ እግዚአብሔርን ማክበር መቻል ነው። ይሄን እንድናደርግ እግዚአብሔር ይርዳል። የመጨረሻ መልእክት ላስተላልፍ። አቤቱ በኃይሌ እወድሃለሁ። እግዚአብሔርን ለመውደድ ያብቃል። መልእክት የማስተላልፈው ምንድን ነው? ይሄ ጉባኤ ተዘክሮ ነው አይደለም? ስለዚህ ጉባኤ ተዘክሮ ነው። የመዝሙረ ዳዊት ማብራሪያ እግዚአብሔር እንደፈቀደ አንድ ቀን ስንመጣ አንድ ቀን ስንታጣ ለ3 ዓመት ያክል 16 መዝሙራትን ወርም 2 ወርም እያቋረጠን ስንማማር ቆይተናል። እዚህ ሰላም ለኪ ስንደግም 40 ቆይተናል እና ለዚህ ሁሉ ነገር እግዚአብሔር የተመሰገነ ይሁን። ስለዚህ አሁን እናንተ በጸለያችሁልኝ ጸሎት በሰላም ለኪ ምክንያት እኔ ከዚህ በኋላ እዚህ የነበረኝን የትምህርት ጊዜ አጠናቅቄ ትምህርት ቤት ላስተምር ወደ ርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ ገዳም እዚያ ስለምሄድ ከዚህ በኋላ ይህንን ጉባኤ እናንተ በታማኝነት ታስቀጥላላችሁ ማለት ነው። ስለዚህ እስካሁን ስለመጣችሁም ስላደረጋችሁትም ነገር እግዚአብሔር የተመሰገነ ይሁን። አሁን ግን የሚያስተምር ማን ነው? እስኪ ንገሩኝ። አቤት የሚያስተምር እግዚአብሔር ነው አይደለም? የሚያስተምር እግዚአብሔር ከሆነ የእግዚአብሔርን ቃል የሚናገሩ ሰዎች ሁሉ መምህሮቻችን መሆናቸውን ማወቅ አለብን። የእግዚአብሔርን ቃል የሚናገሩ ሰዎች ሁሉ በትክክል የሚናገሩ ማለት ነው መምህሮቻችን ናቸው። ስለዚህ ጎንደር የሊቃውንት ሀገር ነው። መምህራን ሞልተዋል። ዓርብ ይህንን ጉባኤ ሰው ሳትመርጡ እየመጣችሁ እየተማሩ እንድታስቀጥሉ በቅዱስ ዳዊት ስም አሳስባቸዋለሁ ማለት ነው። ይህንን ለማለት ነው። ጉባኤውን ካስቀጠል ነው ነገ ደግሞ እግዚአብሔር ትርፍ የምናተርፍበት ያደርግልናል። ከመዓትም ምናልባት እኛ ላልተረዳነው ሊሆን ይችላል እንጂ እዚህ ጉባኤ ስንመጣ ትምህርት ብቻ ሳይሆን መጨረሻ ላይ በምትደገመው ሰላም ለኪ
እግዚአብሔር ብዙ መቅሰፍት አሻግሮናል። እኛ ግን ላይገባን ይችላል። ከበሽታም ከጦርነትም ከብዙ ወጥመድ አምልጠንበታል። ለእኛ አልተረዳነው። እግዚአብሔር የጉባኤ አምላክ ስለሆነ ሀባለው ክሌቱ ወሰለስቱ ጉባኤን በስሜ ያአነ ሄሉ ባይከሊሆም 2ም 3ም ሆነው ቢሰበሰቡ እኔ በመካከላቸው እገኛለሁ ስላለ አሁን እዚህ ውስጥ ቅዱሳን ይገኛሉ። ራሱ ቅዱስ ዳዊት አለ፣ አቡነ ተክለ ሃይማኖት፣ ቅዱስ ክርስቶስ ሰምራ፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ ሊቃውንት፣ ቅዱሳን፣ እመቤታችን ራሱ መድኃኔዓለም እዚህ ውስጥ አለ ይገኛል። በዚህ እርግጠኞች ሁኑ። እግዚአብሔር ያስተምራል ብላችሁ ኑ። ከጉባኤው ጸሎት እኔም ቢሆን ስችል እየመጣው እማራለሁ ማለት ነው እና ይሄንን እንድታደርጉ አደራ ለማለት ነው። ዛሬ እዚያ አዲስ የገባው መምህር ነኝ። ተማሪዎችን የምቀበልበት ጊዜ ነው። እግዚአብሔር በሚያውቀው ዛሬ የመጣሁት ጉባኤ ተዘክሮን አደራ ለማለትና እናንተን ለመገናኘት ነው የመጣሁት። እግዚአብሔር ቀሪ ጊዜያችንን ይባርክልን። በጸሎታችሁ አስቡኝ። እግዚአብሔር ከሁላችን ጋር